እንደምናላችሁ ቅዱሳን ይሰማል ድምጼ ይሰማል እግዚአብሔር አምላክ ይባርካችሁ ኦኬ እግዚአብሔር አምላክ ይባርካችሁ እስካሁን ድረስ ያገለገላችሁን አጋቦስ ኬሊ ሁላችሁንም እግዚአብሔር አምላክ ይባርካችሁ በጣም እጅግ አድርጌ እግዚአብሔርን አመሰግናለሁ እንዲህ አይነት የተባረከ ጊዜ ዛሬ ደግሞ እንደገና ስለሰጠኝ እግዚአብሔር ይመስገን ኢየሱስ ጌታ ነው በቃ ወደ ጸሎታችን እንቀጥላለን በተሰጡን ርዕሶችም ላይ እናመሰግናለን ውስጤ ግን በተለይ እግዚአብሔር በዚህ ጉባኤ ስላስቀመጠው ቅባት በእያንዳንዳቸው እያወጣ እየሰራንበት ስላለው ነገር ጥቂት ደቂቃ እንድናመሰግን እፈልጋለሁ በቃ እየተሰራ ስላለው ነገር ዕውቅና ሰጥተን አመስግነን ከዛ በኋላ በተሰጡት የጸሎት ርዕሶች ላይ እንጸልያለን ኢየሱስ ጌታ ይሰማል ክሊር ነው ድምጼ እኔ ጋር ማክሲማም ነው ያለው ኦኬ ሃሌሉያ ሃሌሉያ አባቶ እናመሰግንሃለን እናከብርሃለን ከፍ እናደርግሃለን ስለ ባሪያዎች እናመሰግንሃለን ስላስታጠቃቸው ስለቀባሃቸው ጸጋን ስለሰጣቸው እግዚአብሔር ሆይ ለሕዝብ በረከት አድርገህ ስለሰጣቸው ወንድና ሴት ባሪያዎች እናመሰግንሃለን በኢየሱስ ክርስቶስ ስም እግዚአብሔር ሆይ ባንተ ሞገስ እንታሰብ ዘንድ የሞገስ መንገድ ስላደረካቸው ባንተ ድል እንታሰብ ዘንድ እግዚአብሔር ሆይ የድል መንገድ ስላደረካቸው ባሪያዎች እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ቀንበር ይሰበር ዘንድ ሕዝብ ያመልጥ ዘንድ ስለ ሕዝብ የሚዋጉ ስለ ሕዝብ የሚያዩ እግዚአብሔር ሆይ ጠላትን የሚቀድሙ ወንድና ሴት ልጆችን በዚህ ስላሰለፍክ እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ይህንን ስፍራ ይህንን ሁኔታ ይህንን እድል ስላመቻቸህ እግዚአብሔር ሆይ ለዚህ እድል ደግሞ እግዚአብሔር ሆይ እንታደም ዘንድ እያንዳንዳችንን ካለንበት ሁኔታ ጠርተህ የተመቻቸን አጋጣሚና ሁኔታ አዘጋጅተህ ስላደምከን እናመሰግንሃለን በጌታ በኢየሱስ ስም በዚህ ጉባኤ ፊት እያወጣ አጥፉት እያልከው ስላለው ጠላት እናመሰግንሃለን እግዚአብሔር ሆይ በዚህ ጉባኤ ላይ ባለ ቅባት እየተቀጣ ስላለ አውሬ እየተቀጣ ስላለ ዘንዶ እናመሰግንሃለን የሕዝብን አስጨናቂ እግዚአብሔር ሆይ የሚያስጨንቅ ሰይፍ የሚያስጨንቅ ቅባት በዚህ መውደቅ ስለጀመረ እናመሰግንሃለን በጌታ በኢየሱስ ክርስቶስ እግዚአብሔር ሆይ ድምጽን ሰምተው አንተን ታዘው ስለሚያገለግሉ ጸንተው ስለቆሙ ወንድና ሴት ባሪያዎች እናመሰግንሃለን ስለበዛላቸው ጸጋ ክብር ላንተ እንሰጣለን በጌታ በኢየሱስ ክርስቶስ ስም ደግሞ እግዚአብሔር ሆይ አሁንም ላንተ መጨከናቸው አሁንም ካንተ ጋር መወገናቸው ያበሳጨው በተለያየ ሁኔታ ሊበቀላቸው እየፈለገ ያለ አጥፊ በጌታ በኢየሱስ ስም ከመንገዳቸው የተጠረገ ይሁን በኢየሱስ ስም ከዘመናቸው ከትዳራቸው ከቤታቸው በኢየሱስ ስም የተጠረገ ይሁን በኢየሱስ ክርስቶስ ስም የተጠረገ ይሁን ወንድና ሴት ባሪያዎችን በልጅ በክርስቶስ ኢየሱስ ደም ቀጠርን ነገራቸውን ይዞታቸውን አምሮአቸውን እግዚአብሔር ሆይ በኢየሱስ ክርስቶስ ደም ቀጠርን በጌታ በኢየሱስም ጠላት አንዳች ማድረግ እንዳይችል እግዚአብሔር ሆይ ሕዝብን ቀጠርን ቅዱስ ስም ከዘላለም እስከ ዘላለም ይባረክ እናከብርሃለን እናመሰግንሃለን ከፍ እናደርግሃለን ስምህ ይባረክ ሃሌሉያ ሃሌሉያ እስቲ በቃ በዚሁ በተሰጡን ርዕሶች ላይ እንጸልያለን ስለ ቤተሰብ እንዲጸልይላቸው ባሉት ውስጥ ያው ጄነራል ነገር ነው ግን በተለይ ለቤተሰቦቻችን የሁላችንም ረሃብና ምኞት እንደሆነ ብዬ ስለማምን ቤተሰቦቻችን ጌታን የማያውቁ ለጌታ ምርኮ ተደርገው እንዲሰጡን በዋናነት እሱ ላይ አነጣጥረን ግን ቤተሰብ ላይ ባለ በየትኛውም ነገር ላይ እንጸልያለን በዋናነት ግን ከቤተሰቦቻችን ጌታን የማያውቁ ምርኮ ተደርገው ይሰጡ ዘንድ በእያንዳንዳችን ቤተሰብ ላይ ያለ የጠላት አሰራር እንዲሰበር እየተዋጋን አይኖቻቸው እንዲከፈቱ እንጸልያለን በጌታ በኢየሱስ ክርስቶስ ስም በናዝሬቱ ጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ አንተ ዳን እንጂ ቤተሰቦች ይድናሉ እንዳልክ እግዚአብሔር ሆይ በዚህ አድነ ያቆምከን እያንዳንዳችን እግዚአብሔር ሆይ የተስፋ ቃል ተገብቶልናልና በዚህ ባሉ ወንድና ሴት ልጆች አማካኝነት መንገድነት እግዚአብሔር ሆይ ዛሬ በዚህ ሰዓት ተስማምተን በቆምንበት እምነት መንገድነት በኢየሱስም በእያንዳንዳችን ቤተሰብ በተለያየ የጠላት አሰራር ታስረው ያሉ ምርኮ ተደርገው ይሰጡ ዘንድ ዛሬ ተዋጋን በኢየሱስ ስም እግዚአብሔር ሆይ አንተን እንዳያዩ በቤተሰባችን ወድቆ ያለ መጋረጃ ይቀደድ ዘንድ በኢየሱስም ቤተሰቦቻችንን ከዘር ማንዘር ሲገዛ የኖረ ዘንዶ ዛሬ ይረገጥ ዘንድ በኢየሱስም ወጣንበት በኢየሱስም ቤተሰብን እያጣላ ቤተሰብን እያጋጨ እግዚአብሔር ሆይ በቤተሰብ ሰላም እያሳጣ ልጆችን እያወከና እያስጨነቀ ትዳርን ግራ እያጋባ ያለ መንፈስ ሁሉ በኢየሱስም ይመታ ዘንድ ዛሬ አወጅን በኢየሱስም አወጅን በጌታ በኢየሱስ ክርስቶስ እግዚአብሔር ሆይ ለአንተ ዓላማ እየተገቡ ለአንተ
እንዳንተም ሐሳብ የሚበቁ ልጆች እንዳይወጡ እግዚአብሔር ሆይ እንደምኞት እንደ ሐሳብ የሆነ ዘር እንዳይወጣ በኢየሱስ ክርስቶስ በቤተሰቦቻችን ላይ አነጣጥሮ እየተቋቋመ ያለ ዘንዶ በኢየሱስ ስም ይወጋ፣ በኢየሱስ ስም ይወጋ። እግዚአብሔር ሆይ ይህንን የጸሎት ርዕስ የሰጠ ይህ ቤተሰብም እግዚአብሔር ሆይ ዛሬ በመልካምነት ይታሰብ ዘንድ በዚህ ቤተሰብ ላይ ያለ የጠላት ስራ ሁሉ ይፈርስ ዘንድ በኢየሱስም ተስማምተን ጸለይን፣ በኢየሱስም ጸለይን። ከጠላት የመጣ ምንም አይነት ተጽዕኖ ከዚህ ቤተሰብ ላይ ይሰበር ዘንድ በኢየሱስም በአንተ ሰላም እንዲጠበቅ የአንተ ደህንነት ለዚህ ቤተሰብ እንዲሆን በኢየሱስም አወጅን፣ በኢየሱስም አወጅን። እግዚአብሔር ሆይ ይህ ቤት ዛሬ በስምህ በሚሆን ደህንነት በሚያድነው ስምህ በሚሆን ደህንነት ይጎበኝ ዘንድ በኢየሱስ ክርስቶስም በፊትህ አቀረብነው። በኢየሱስ ክርስቶስም ከስምህ የተነሳ ደህንነት ለዚህ ቤት ይሁን። ለዚህ ቤት እግዚአብሔር ሆይ ማዳንህን በፈለጉበት በጠየቁበት አቅጣጫ ብቻ አይደለም እግዚአብሔር ሆይ ነገር ግን ከዛ ባለፈ በቃል በተገለጠ ሙላት ልክ በሆነ ደህንነት በኢየሱስም ይህ ቤት ይድን ዘንድ ዛሬ አዳኙን ስምህን ጠራን። ኢየሱስ ስምህን ጠራን። ስለዚህ ቤት በኢየሱስም ማዳንህ ይገለጥ። በኢየሱስም በዚህ ቤት ላይ ካለ አስጨናቂ ነገር ሁሉ የስምህ ማዳን ይገለጥ። በኢየሱስም በዚህ ቤት ስምህ ከፍ ይበል። በዚህ ቤት ማዳንህ ይወራ። በዚህ ቤት ማዳንህ ይነገር። ሜክላባሃና ማዳስ ሜክራባዲያና ማዳስ አባቱ በጌታ በኢየሱስ ክርስቶስ እግዚአብሔር ሆይ ነገ ሕክምና ቀጠሮ ስላላት ስለ ልጇ የሕክምና ቀጠሮ ስላላት ስለዚች እናት እንጸልያለን በኢየሱስ ክርስቶስ ስም። እግዚአብሔር ሆይ በልጇ ላይ ያለ እግዚአብሔር ሆይ እያስጨነቀ እያወከው ያለ ደዌ ዛሬ በመልካሙ ስምህ በሚያድነው ስምህ ክብር ይቀደም ዘንድ በኢየሱስም ዛሬ ይህ በሽታ ይበላ ዘንድ እግዚአብሔር ሆይ እኔና ይህ ጉባኤ ተስማምተን ስምህን ጠራን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ ይህንን ብላቴና እያወከ ያለ ይህንን ብላቴና እያስጨነቀ ያለ ምንም አይነት ደዌ እግዚአብሔር ሆይ በዚህ ጉባኤ ውስጥ ከፍ ከፍ ባለው ስምህ እግዚአብሔር ሆይ በዚህም ደግሞ እግዚአብሔር ሆይ አንተን ሰምቶ በተሰበሰበ በዚህ ሰራዊት እምነት ተስማምታ እግዚአብሔር ሆይ ልጇን ጉዳይ በዚህ አቅርባለችና ይህች ሴት በጌታ በኢየሱስ ክርስቶስ ስም እንደ እምነቷ እግዚአብሔር ሆይ የልጇ ፈውስ ይቀድም ዘንድ በኢየሱስ ክርስቶስ ስም ሐኪሞችን ግራ የሚያጋባ ማዳንህ በዚህ ሰዓት በልጇ ላይ ያልፍ ዘንድ ነገ በሐኪሞች ፊት ባቀረበችው ጊዜ በሽታ ሳይሆን ማዳንህን እያዩ ይገረሙ ዘንድ ማዳንህን እያዩ ይደነቁ ዘንድ በጌታ በኢየሱስም የማዳን እጅህ እንዲያልፍበት አወጅን። የማዳን እጅህ አሁን እንዲያገኘው በኢየሱስም በፊት አቀረብነው። በጌታ በኢየሱስም በማዳንህ ይጎብኝ። በኢየሱስም የብላቴና በማዳንህ ይጎብኝ። በኢየሱስም በዚህ ሰው ላይ ያለ በዚህ ብላቴና ላይ ያለ ደዌ ከክቡር ስምህ ክብር የተነሳ በኢየሱስም ይታጣ፣ በኢየሱስም ይበላ። በጌታ በኢየሱስ ክርስቶስ እግዚአብሔር ሆይ በተለያየ በሽታ በተለያየ ደዌ ታመው የተሰቃዩ ያሉ እግዚአብሔር ሆይ ዛሬም ደግሞ በዚህ ተገኝተን በሚጠራ ስም ፈውስ ሊሆንልን ይችላል ብለው አምነው የተገኙ ሁሉ በጌታ በኢየሱስ ከስምህ የሚሆን ፍጹም ፈውስን ይቀበሉ ዘንድ አዳኙን ስምህን ጠራን። አዳኙን ስምህን ጠራን በኢየሱስ ስም። በምንም አይነት ኒክኔም እግዚአብሔር ሆይ በዚህ በተገኙ በምንም አይነት ስም በሚታወቅ በሽታ እየተጨነቁ ባሉ ባሪያዎችህ ላይ ሁሉ የክብር ስራ ይፈጸም ዘንድ በኢየሱስ ስም ኒካቸውን ከስምህ ጉልበት ጋር አገናኘን። በኢየሱስ ክርስቶስ ስም በእነዚህ ኒኮች ላይ የስምህ ክብር ያልፍ ዘንድ በሽታ ይበላ ዘንድ ደዌ ይበላ ዘንድ በኢየሱስ ክርስቶስ ስም አምነን ጸለይን። ህዝብን እያስጨነቀና እያወከ ያለ እግዚአብሔር ሆይ ሰላም ያሳጣ እንቅልፍ ያሳጣ እግዚአብሔር ሆይ ግራ ያጋባ እግዚአብሔር ሆይ የሰውን ጥበብ የዓለምን ጥበብ እግዚአብሔር ሆይ ያለፈ አስጨናቂ ሆኖ በቤታቸው ሰማይ ላይ ከፍ ከፍ ያለ ደዌ ሁሉ አሁን በስምህ ክብር ይበላ ዘንድ ስምህን ጠራን። አዳኙን ስምህን ጠራን። በኢየሱስም በስምህ ፈውስ ይሆንላቸው፣ በስምህ ጤንነት ይሆንላቸው፣ በስምህ ደህንነት ይሆንላቸው፣ በስምህ መዳን ይሆንላቸው። ሜክራባ ሃላባዲያስ ፔሬቤጌሌቤዲስ ሜክራባሃላባዲያስ ኤልትራባሃላባዳስ ኤሽካፕራዳስ ኤሊክራባዲያናማዶስ ሜክላባዲያናማዳስ ኤልታስ ፕራባሃላባዲያስ አባቶ እጅህ ይለፍ። አምነው በዚህ በተገኙ ወንድና ሴት ልጆችህ እግዚአብሔር ሆይ ስለ እህቶቻቸው ስለ እናታቸው ስለ አባታቸው እግዚአብሔር ሆይ በስጋ ስለሚዛመዷቸው ሰዎች ህመም አምነው በዚህ ለተገኙ እግዚአብሔር ሆይ ወንድና ሴት ልጆችህ በኢየሱስም እንደ እምነታቸው በኒክኔማቸው በኩል የስምህ ማዳን ይገኝላቸው ዘንድ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ስምህን እንዲያገኝላቸው ስምህ እንዲገናኝላቸው ያዩትን ያንን ደዌ የሚበላ የስምህ ክብር ያልፍ ዘንድ በኢየሱስ ክርስቶስ ስም ጸለይን። በኢየሱስ ስም አምነን አወጅን። በጌታ በኢየሱስ ክርስቶስ ስም
ሜክላባ ሃራባዲያስ ኤሽክራባዲያና ማዶስ ሃሌሉያ ሃሌሉያ ሃሌሉያ። እናመሰግንሃለን፣ እናከብረሃለን፣ ከፍ ከፍ እናደርግሃለን፣ ከፍ ከፍ እናደርግሃለን። አምላካችን የሚያድን ስም ስላለ ስምህ የሚያድን ስለሆነ ስምህ ዛሬም የሚሰራ ስለሆነ እናመሰግንሃለን። ኢየሱስ ስምህ በተጠራ ጊዜ ሁሉ ደህንነት ስለሚሆን እንደ ስምህ አዳኝ ስለሆንክ እናመሰግንሃለን። እግዚአብሔር ሆይ ለነዚህ ሰዎች እንደ እምነታቸው በስምህ ደህንነት ስለሆነ በስምህ መዳን ስለሆነላቸው እናመሰግንሃለን። ስላዳነው ስምህ ክብርን እንሰጣለን። በመካከላችን ስላለው ስለሚያድነው ስምህ ክብር ላንተ እንሰጣለን። በኢየሱስ የስምህ ክብር እግዚአብሔር ሆይ በዚህ ሰዓት ስለሰራው ደህንነት ሁሉ ጠቅለን ክብርን ላንተ መለስን። ለስሙ ባለቤት ለአንተ ኢየሱስ ክብርን መለስን። ያዳነ ስም ያንተ ነውና እግዚአብሔር ሆይ የምታድን አንተ ነህና በጌታ በኢየሱስም በዚህ ሰዓት የስምን ክብር ገልጠ ስለሰራው ደህንነት ሁሉ ክብርን ጠቅለን ላንተ መለስን። እናመሰግንሃለን፣ እናከብረሃለን። በጌታ በኢየሱስም እንደዚሁም እግዚአብሔር ሆይ በትዳራቸው ጉዳይ ላይ በጌታ በኢየሱስ ስም በትዳራቸው ጉዳይ ላይ እንዲጸለይላቸው ያቀረቡ ሰዎች በጌታ በኢየሱስ ስም እግዚአብሔር ሆይ በዚህ ሰዓት ላይ በትዳራቸው አዳኝ የሆነ ስምን እንጠራለን። በኢየሱስ ክርስቶስ ስም እግዚአብሔር ሆይ ከስምህ የተነሳ በቤታቸው በትዳራቸው ላይ የመጣ ምንም አይነት ተጽዕኖ እግዚአብሔር ሆይ ይወገድ ዘንድ በኢየሱስ ክርስቶስ ስም ባልና ሚስት እንዳይስማሙ ተስማምተው በመቅረብ ካንተ እንዳይቀበሉ በአንድነታቸው ላይ ተማምኖ የወጣ በአንድነታቸው ላይ የቆመን የጠላትን ተጽዕኖ በኢየሱስ ስም እንሰብራለን። በኢየሱስ ስም ተስማምተው ጠይቀው እግዚአብሔር ሆይ መቀበል እንዳይችሉ ማንኛውንም ነገር በስም መቀበል እንዳይችሉ ባል ከሚስት ጋር እንዳይስማማ ሚስት ከባሏ ጋር እንዳትስማማ አለመስማማትን በመካከላቸው ዘርቶ እድል ፈንታ ያገኘ ያለን ጠላት ዛሬ አዋረድ ነው። በኢየሱስም ከነዚህ ቤቶች ላይ አዋረድን። በጌታ በኢየሱስ ክርስቶስም እግዚአብሔር ሆይ በልጅ እንዲጎበኙ አምነው እግዚአብሔር ሆይ በፊት ይሄንን የጸሎት ርዕስ ያቀረቡ እነዚህ ቤተሰቦችን ደግሞ በጌታ በኢየሱስ ክርስቶስ ባሪያ እንደባረከ በኢየሱስ ስም በአንተ ፍሬን በምትባረክ በአምላካችን ስም ባረክናቸው። በደህና ሂጂ ብሎ እግዚአብሔር ሆይ ካህን በባረከ ጊዜ ለዘመናት መካን የነበረችው ሐና እንደጸነሰች በኢየሱስ ስም በጌታ በኢየሱስ ስም በደህና ጸንሱ ብለን በኢየሱስ ስም ይሄንን ትዳር ባረክን። በደህና እግዚአብሔር ሆይ ለአንተ ክብር የሚሆንን ፍሬ ለአንተ እግዚአብሔር ሆይ ስም መጠሪያ የሚሆንን ፍሬ ያገኝ ዘንድ በኢየሱስ ስም በልጅ ፍሬ ባረክናቸው። በልጅ ፍሬ ባረክናቸው። በኢየሱስ ስም በዚህ ያለን ወንድና ሴት ልጆች የምትባርኩትን እባርካለሁ ብለ በኪዳን የሰበሰብክን ወንድና ሴት ልጆች ተስማምተን የልጅ በረከትን ለነዚህ ቤተሰቦች አወጅን። በኢየሱስ ስም በልጅ በረከት ይባረኩ። በኢየሱስ ስም በልጅ በረከት ይባረኩ። እግዚአብሔር ሆይ በኢየሱስ ስም አንተን በሚፈሩ እግዚአብሔር ሆይ ለክብር በሚኖሩ በሚመጣው ዘመን ማዳንን በሚያወሩ እግዚአብሔር ሆይ ሊመጣ ባለው ዘመን ውስጥ ያለ አመጽን በሚከለክሉ እግዚአብሔር ሆይ ለጽድቅ እግዚአብሔር ሆይ መዋጊያ በሚሆኑ ልጆች በኢየሱስ ስም የተባረኩ ይሁኑ። በኢየሱስ ስም የተባረኩ ይሁኑ። ሃሌሉያ። አባቱ እናመሰግናለን፣ እናከብረሃለን፣ ከፍ ከፍ እናደርግሃለን። ቅዱስ ስም ከዘላለም እስከ ዘላለም ይባረክ። እንወድሃለን፣ እናመሰግናለን። ሃሌሉያ። ኢየሱስ ጌታ ነው። ሌላ የረሳሁት ርዕስ ያለ አይመስለኝም። ካለ ድጋሚ በፕራይቬት ላኩልኝና መጨረሻ ላይ ጸልያለሁ። ትንሽ ደቂቃ የእግዚአብሔር መንፈስ በተለይ በዚህ ጊዜ ገብተን እንድንዋጋም በመንፈሴ ላይ ያስቀመጠው ነገር ስለሆነ ባለፈው ሳምንት እንደተባባለ የዘመናችን ቤተክርስቲያንም ደግሞ በጣም አደጋ ውስጥ እየከተተ ያለ መንፈሳዊ ስርና ልምምድ ያለው ነገር ስለሆነ በዚህ ሐሳብ ላይ ትንሽ እየተቃወመን እንጸልያለን። እኔ ወደዚህ ልገባ ስል ያው ብዙውን ጊዜ በቤተክርስቲያኔ በማስተማር ነው የማገለግለውና ይሄ ደግሞ የጸሎት ጊዜ ስለሆነ እግዚአብሔር ሆይ እንዴት ነው ለሕዝብ ማስረዳው እያልኩ ስጠይቀው እግዚአብሔር አንድ ክፍል ላይ ሁለቱን አስታርቆ የተቀመጠ ሐሳብ አሳየኝና በዚህ አርፌ ነው የገባሁትኝና መዝሙረ ዳዊት ምዕራፍ 142 ላይ ዳዊት የተናገረውን አንብቤ ባለፈው እንደተባባለን በተለይ የእግዚአብሔር ቃል ሕያው ነው የሚሰራ ነው ነፍስንና መንፈስን እስኪለይ ድረስ ይወጋል እንደሚል ዛሬ በዘመናችን ያለ ሰዎች በነፍሳቸው ምሬት በነፍሳቸው መታለል ውስጥ እየገቡበት ካለው ጥፋት
ልንታደግና ልንድን የምንችልበትን የእግዚአብሔርን ማዳን እናገኝ ዘንድ እግዚአብሔር በዚህ ቃል በኩል ማስተዋልን ይሰጠናል። ደግሞ ነፍሳችንን እያጠመደ ያለ ዘንዶ ይወጋል፣ ወጥመዶች ይሰበራሉ። ለብዙዎቻችን በማናስተውለው በጥልቅና በረቀቀ ሁኔታ ጠላት ያቀናበራቸው ወጥመዶች አሉ፣ ነፍስን እያጠመዱ ያሉ። አልፎ ተርፎ በቤተ ክርስቲያን አልፎ ተርፎ በክርስቶስ ኢየሱስ መድረክ ላይ ቆመ በቤተ ክርስቲያን መድረክ ላይ ቆመ በሚናገሩ ነቢያት አንደበት እንኳን እያለፈ ነገር ግን ነፍሳችን የእግዚአብሔር ፈቃድ ባልሆነ ነገር እንዲጠመድ እስኪሰራ ድረስ አልፎ እየገባ ያለ የመንፈስ አሰራር እንዳለ እናስተውላለንና ከዚህ መንፈስ በዚህ ያለንን ይታደግ ዘንድ እንደገናም ደግሞ ነቅተን መዋጋት እንችል ዘንድ ማስተዋል ሊሰጠን የላከልን እውነት ነው እና ሐሳቡን አንብቤ ከዛ በኋላ ያለውን ግን ያው አብረን እየጸለይን እግዚአብሔር እንደረዳይ በመሃሉ የተወሰነ ነገር እያስረዳው ጸልያለሁ። እንደዚህ ይላል የእግዚአብሔር ቃል። ርዕሱ በተለይ በደንብ ይገልጽልናልና የሚታደን ሰው ጸሎት ይላል አዲሱ ትርጉም ላይ። የሚታደን ሰው ጸሎት ዋሻ ውስጥ በነበረ ጊዜ የዳዊት ትምህርት ጸሎት ትምህርትም ነው ጸሎትም ነው። ዳዊት የጸለየው ነው። ነገር ግን ደግሞ በዚህ ውስጥ በተለይ በአደን ጊዜ ላይ እንዴት መቆም እንዳለብን የሚያስረዳ ትምህርትም አለው። ስለዚህ እኔም ያው ጸሎታዊ ትምህርት ወይንም ትምህርታዊ ጸሎት አድርጌ ነው የማቀርበው። እንደዚህ ይላል ከቁጥር 1 ጀምሮ ድምጼን ከፍ አድርጌ ወደ እግዚአብሔር እጮሃለሁ፣ ድምጼን ከፍ አድርጌ ወደ እግዚአብሔር ልመናዬን አቀርባለሁ። ብሶቴን በፊቱ አፈሳለሁ፣ ችግሬን በፊቱ እናገራለሁ። መንፈሴ በውስጤ ሲዝል መንገዴን የምታውቅ አንተ ነህ። በመተላለፊያ በአዲሱ ትርጉም ነው እያነበብኩት ያለሁት። መዝሙር 142 ከቁጥር 1 ጀምሮ ሙሉውን ነው የማነበው። ቁጥር 3 ላይ ነኝ ያለሁት። መንፈሴ በውስጤ ሲዝል መንገዴን የምታውቅ አንተ ነህ። በመተላለፊያ መንገዴ ላይ ወጥመድ በስውር ዘርግተውብኛል። ወደ ቀኜ ተመልከት እይም፣ ስለኔ የሚገደው የለም፣ ማምለጫም የለኝም። ስለ ነፍሴ ደንታ ያለው የለም። እግዚአብሔር ሆይ ወደ አንተ ጮሃለሁ፣ ደግሞም አንተ መጠጊያዬ ነህ፣ በሕያዋንም ምድር እድል ፈንታዬ ነህ እላለሁ። እጅግ ተስፋ ቆርጫለሁና ጩኸቴን ስማ። ከአቅም በላይ ሆነውብኛልና ከሚያሳድዱኝ አድነኝ። ስምህን አመሰግን ዘንድ ነፍሴን ከወህኒ አውጣት። ከምታደርግልኝ በጎ ነገር የተነሳ ጻድቃን በዙሪያዬ ይሰበሰባሉ ይላል። ከምታደርግልኝ በጎ ነገር የተነሳ ጻድቃን በዙሪያዬ ይሰበሰባሉ። ስምህን አመሰግን ዘንድ ነፍሴን ከወህኒ አውጣት። ዳዊት የተጠመደበት የተያዘበት ነገር በከበበው ጊዜ ነው ይሄን ነገር የጸለየው። ነገር ግን ደግሞ ነፍሳችንን የሚያጠምድ ነፍሳችን የሚያድን ነገር ላለንበት ከሱ ባለ ለሚመጣው ትውልድም ትምህርት የሚሆን ነገር ነው የጸለየው። ዛሬም በጌታ በኢየሱስ ክርስቶስ ስም በዚህ ያለን የክርስቶስ ኢየሱስ አጀንዳን የእግዚአብሔርን ዓላማ እናስፈጽም ዘንድ በክርስቶስ ኢየሱስ ያለ የከበረን ሕይወት ተቀብለን በምድር ያለን ወንድና ሴት ልጆቹ ለማጥመድ የተዘረጋ ነፍሳችንን እያታለለ ያለ የአመጽ ወጥመድ ይሰበር ዘንድ እግዚአብሔር እንድንዋጋም አይኖቻችንን ሊከፍት በወጥመድ ውስጥ ደግሞ እግሮቻችን እንዳይገቡ መጠበቅ እንድንችል ነው እንዲህ አይነት እውነትን እየላከልን ያለው። ወገኖቼ ዛሬ ብዙዎቻችን ባላስተዋልን ሁኔታ ነፍሳችን በተታለለችበት ነፍሳችን ደስ ባለችበት ነገር የእግዚአብሔር እንደሆነ እየቆጠርን የምንወስዳቸው እርምጃዎች የምንወስዳቸው ምርጫዎች ባለማወቅ ለጠላት እድል እየሰጡት ጠላት ባጠመደ ወጥመድ ውስጥ እንድንያዝ እያደረጉን ያለው። ዛሬ ግን በጌታ በኢየሱስ ክርስቶስ ስም ዳዊት እንዳለ ስምህን አመሰግን ዘንድ ነፍሴን ከወህኒ አውጣት እንዳለ ዛሬ ስሙ ይመሰገን ዘንድ በዚህ ጉባኤ ስሙ ይመሰገን ዘንድ በእኔና በእናንተ ሕይወት ስሙ ይመሰገን ዘንድ ስለ ስሙ የሚሆን ማዳንን ያደርጋል። በኢየሱስም ልንጠመድበት ባለ አንዳንዶቻችን ሳናውቀው ነፍሳችን ተታላ ተይዛበት ካለች ወጥመድ ዛሬ በጌታ በኢየሱስም በስሙ ማዳን ይሆንልናል። በኢየሱስ ክርስቶስ ስም ተታለን ተይዘንበት ካለ ወጥመድ ዛሬ የስሙ ጉልበት ያስመልጠናል በኢየሱስ ክርስቶስ ስም። ወገኖች ነፍሳችን ደስ ስላላት ነፍሳችን ስለወደደችው እግዚአብሔር አለበት ማለት አይቻልም። ዛሬ የብዙዎቻችን ችግርና አደጋ እንደዚህ አይነት አካሄድን እየለመድን ስላለ ነው የመጣው። ነገር ግን የእግዚአብሔር ቃል ሲናገር እኔና እናንተ የተቀበልነው ሕይወት ለነፍስ ደስታ ነፍስ ደስ የምትሰኝበትን መንገድ ብቻ የሚያስኬድ እንዳልሆነ መጽሐፍ ቅዱስ ነግሮናል። እንደውም በግልጽ ሲናገር መስቀል ያስፈለገበት የሚከተል ሰው መስቀል ሊይዝ ያስፈለገበት መሰረታዊ ነገር
ነፍስን ደስ የማያሰኝ ነፍስ ተቃዋሚ ሆና የምትወጣበት መንገድ ላይ ነፍስን ገሎ መከተል ስለሚያስፈልግ ነው። ኢየሱስ ጌታ ነው። ዛሬ ግን ብዙዎቻችን ነፍሳችን ደስ ያለችውን እያደረግን እንድንቀጥል ነፍሳችን የጠማትን ነገር እየጠጣች እንድትቀጥል ነፍሳችን የራባትን ነገር እየበላች እንድትቀጥል በሚያደርግ ልምምድ ውስጥ እየተያዝን በእንደዚህ አይነት ውድቀት ጠላት እንዲያጠምደን እየተመቻቸን ያለንበት መንፈስ ነው ያለው። ዛሬ ግን በጌታ በኢየሱስ ክርስቶስ ስም ነፍሳችንን እየገደልን ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የእግዚአብሔር ቃል ባለፈው ዓርብ ዕለት ትንሽ ተናግሬያለሁ። ይሄንን ብዬ በዚህ ሐሳብ ላይ እንዋጋለን ወገኖቼ። ዛሬ የምንወዳቸው ጌታን የሚያውቁ እንደውም ደግሞ ጌታን እንደሚወዱ እንኳን የምናቀላቸው ሰዎች ስለሆኑ ብቻ ነገር ግን ተዘናግተን ጠላት በእነሱ በኩል በሚያመጣው ነገር ልንጠፋ እንደምንችል ቸል ያልን ሰዎች አለን። ዛሬ ግን እግዚአብሔር ያነቃናል። እንደዚህ ይላል ማቴዎስ ምዕራፍ 16 ከቁጥር 21 ጀምሮ ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመረ። ስለ ሞቱ ይነግራቸው ጀመረ። ለደቀ መዛሙርቱም ይገልጥላቸው ጀመረ። ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህ ከቶ አይደርስብህም ብሎ ሊገስጸው ጀመረ ይላል። አይሁንብህ ጌታ ሆይ ይህ ከቶ አይደርስብህም ብሎ ሊገስጸው ጀመረ ይላል። ወገኖቼ አይሁንብህ ይህ ከቶ አይደርስብህም ብሎ ጴጥሮስን እዚህ ጋር እያናገረው የምናየው መንፈስ አይደለም እኮ። መንፈስማ የደነገገው ሊሆን የሚገባ ሰማይ የፈቀደውን እውነት ነው እኮ ኢየሱስ እያወጀ ያለው። ኢየሱስ የመጣበት ሊሆን የሚገባው ነገር ግን የነፍሱ መታለል ያስተነብየው ጀመረ። አይሁንብህ አይደርስብህም እያለ የኔና የናንተን መዳን የፍጥረትን መዳን የያዘን የእግዚአብሔርን አጀንዳ ተቃዋሚ እንደሆነ በማያውቀው ሁኔታ በነፍሱ ተታሎ ይተነብይ ጀመረ። ዛሬ በጌታ በኢየሱስ ክርስቶስ ስም እንደዚህ የእግዚአብሔርን ፈቃድ የእግዚአብሔርን የሰማይ አጀንዳ ተቃዋሚ ሆኖ በማናውቀው ሁኔታ በነፍስ የሚመጣ ትንቢት እያዛለን በመንገድ እንዳንቀር ዛሬ አቅም አግኝተን በርትተን እንወጣ ዘንድ እግዚአብሔር እንዲህ አይነት ልምምድን ወደ ህይወታችን ይጨምርልናል። እንደዚህ ይላል። ጴጥሮስም ወስዶ አይሁንብህ ጌታው ይህ ከቶ አይደርስብህም ብሎ ሊገስጸው ጀመረ። እርሱ ግን ዘወር ብሎ ጴጥሮስን ይላል። ወገኖች ይሄ ጴጥሮስ ሰውየውን አይደለም እኮ ነገር ግን ነፍሱን መግደል ባቃተበት ነፍሱን ለሰማይ ፈቃድ ማሸነፍ ባቃተበት ሁኔታ የተጠቀመበት ጠላት ነበረ። እርሱ ግን ዘወር ብሎ ጴጥሮስን ወደ ኋላ ይሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለ ይላል። የሰውን እንጂ የእግዚአብሔርን አታስብ። ወገኖቼ ዛሬ በጌታ በኢየሱስ ይሄ እንደ ሰው እየራራን እንደ ሰው እየተያየን የሰማይ ፈቃድ ከመፈጸም እስኪከለከል ድረስ በነፍሳችን የሚወጡ ትንቢቶች ይቆሙ ዘንድ ሰማይ ከሚለው ድምጽ ጋር እንስማ። እኔ ቀደም እየጸለየች ኬሊ ስለነዛ ሰዎች እኔ እንደውም እንዲድኑ አይደለም ምጸልየው ስትል ውስጤ እንዲህ አይነት ነገር ስለነበረ እንዴት ውስጤ አቅም አግኝቶ ይጋፋ እንደነበር ነግራችሁ አንችልም። ወገኖች ዛሬ እንዲህ አይነት ጸሎት ከመጸለይ ሁሉ እየቀረኩ ነው። በቃ ለነፍስ ደስ አይልም። ሰው ሲገደል ሰው ሲሞት ጉዳት ያለበት ጥፋት ያለበት መንገድ ሊሄድ ሲሆን ሰማይ ራሱ አጀንዳውን ቀይሮ ቢያስቀርልን እስክንፈልግ ድረስ ጸሎታችን መስመር ያጣ መጽሐፍ ቅዱሳዊ ሚዛኑን ያጣ እየሆነ ነው ያለው። የብዙዎቻችን ትንቢት ልክ እዚህ ጋር ጴጥሮስ እንደተነበየው አይነት በዛ ውስጥ ሊፈጸም ያለ የእግዚአብሔር ፈቃድ ቢቀር ይሻለናል የሚል እንድምታ ያለው ነው የሚሆነው። ኢየሱስ ግን ይህንን መንፈስ ካየ በኋላ የሰውን እንጂ እግዚአብሔርን አታስብምና እንቅፋት ሆነህብኛል አለው ካለ በኋላ በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ ይላል። አንድ ነገር ሚስ እንዳረጉ ስላየ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል አለ። ወገኖቼ መንፈሳዊ ጉዞ ነፍስን እየሰማን ምን ሄድበት አይደለም። ለነፍስ ደስታ ለነፍስ ሐሴት ለነፍስ ረሃብ የሚኖርበት አይደለም። ዛሬ ግን ብዙዎቻችን ነፍሳችን ደስ ያላትን እየሄድን ነፍሳችን ደስ ያላላትን እየገፋን እምንሄድበት ልምምድ እንዲሰለጥንብን እየተደረግንበት ያለው ሁኔታ አለ። የምንተነበየው የሰዎች ሁኔታ ነፍሳችን አንብባ በምትነግረን ግራውንድ ውስጥ ለሰዎች ካውንስል የምናደርገው ሰማይ የሚለውን የእግዚአብሔርን ፈቃድ መንፈስ የደነገገውን ነገር ተረድተን ሳይሆን ነገር ግን ነፍሳችን የምታሳየን አለ። ለተራበ ሰው ምግብ ያስፈልገዋል እንትን ለሆነ እንትን ስለዚህ በነፍስ ያን ነገር ከማንበብ ተነስቶ የሚነገርበት አካሄድ ነው ያለው። እንደዚህ የለመድንበት ያለው አካሄድ ደግሞ ሊመጣ ካለው በፊታችን እየመጣ ካለው ዘመን አቅጣጫ በብዙ በጠላት ሊያስይዘን የሚያስይዝ ስለሆነ
ጠላትን እሱ ባዘጋጀው ወጥመድ ውስጥ ነፍሳችንን አታለው ሊይዝበት ባዘጋጀው ወጥመድ ውስጥ የሚያስገባ ስለሆነ ነው እግዚአብሔር ሊታደገን መንፈሳችን እንዲዘጋጅ ነፍስን እየገደልን ነፍስን ፈቃድ እየገደልን እሱን እንድንከተል ሊያስለምደን በእንደዚህ አይነት ልምምድ የመጣልን። ዛሬ በጌታ በኢየሱስ ስም እጸልያለሁ ወገኖች፣ ጌታችን ይሄንን ጽዋ ሲጠጣ የገባበት የጌተሰማኒ ስፍራ ጋር ይጸልይ ነበረ። ነፍሱ ፈቃደኛ አልነበረም። ነፍሱ ሊያዝል ሊተክስ ጀመረ ይችላል። ነገር ግን የሰማይ ፈቃድ አባቱ ያየለት ነፍሱ ደስ አላላትም በሱ ላይ መልካም እንደሆነ ያውቅ ስለነበረ አባቶ ያንተ ፈቃድ እንጂ የኔ አይሁድ ብሎ ራሱን አሳልፎ የሚሰጥበትን ትግል ነው የለመደው በዛ ጸሎት ውስጥ። ዛሬ እንዲህ አይነት የጸሎት አቅም ይመለስልን ዘንድ ወገኖቼ፣ ነፍሳችን መገደል ባለበት ነገር ፈቃድን ቀይር ሳይሆን ነፍሳችንን መግደል የምንችልበትን አቅም ማስለቀቅ እንችል ዘንድ ወገኖች፣ የአንዳንዶቻችን ጸሎት እግዚአብሔር ሐሳቡን እንዲለውጥልን ነው። እኛ ነፍሳችንን ለመግደል አቅም ስላጣን ወገኖቼ፣ የእግዚአብሔር ፈቃድ አይሻርም። እግዚአብሔር ለእያንዳንዳችን ያየው ይሆንልናል፣ ይሆንብናል። ነገር ግን ከሰማይ ፈቃድ ጋር ተስማምተን መሄድ እንችል ዘንድ መንፈስ በእኛ ላይ እንዲበረታ መንፈሳችን የሚያበረታን ጸጋ ዛሬ እናስለቅቃለን በኢየሱስ ክርስቶስ ስም። እግዚአብሔር ሆይ ለዓላማ የሰበሰብካቸው ለዓላማ የጠበካቸው ወንድና ሴት ልጆች ላይ ሊፈጸም ያለ የሰማይ ፈቃድህን አይቶ ነፍሳቸውን ተቃዋሚ ለማድረግ አታለው የያዘ እግዚአብሔር ሆይ የዚህን ሌባ ወጥመድ በኢየሱስ ስም ሰብራለሁ፣ በኢየሱስ ስም ሰብራለሁ። በጌታ በኢየሱስ ስም አይሁንብህ ያለ ማስተንበይ የጀመረ በእንዲህ አይነት መንገድ አትሄጂም እንዲያይሆንብሽም እያለ ሰማይ የደነገገውን ሰማይ በጉጉት እየጠበቀ ያለው የፈቃድን መንገድ እንዳይሄዱ ነፍሳቸውን ሊያዝል ነፍሳቸውን ሊያደክም የወጣ እግዚአብሔር ሆይ የመናፍስትን ወጥመድ በኢየሱስ ስም ሰብራለሁ፣ በኢየሱስ ስም ሰብራለሁ። በጌታ በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም ማንም በነፍሱ መታለል እግዚአብሔር ሆይ ለፈቃድ ተቃዋሚ ሆኖ እንዳይቆም ወገኖቼ፣ ጴጥሮስ ስለጠላው አይደለም እኮ የጌታ ተቃዋሚ ሆኖ የቀረው። እንደውም እንደ ሰውኛ መውደዱ እኮ ነው የሰውን ብቻ ማየቱን ያሳተው። የሰውን ብቻ ማየቱ ኢየሱስን በሰው በምድር ባለ ትርጉም ውስጥ ብቻ መረዳቱ ከሰማይ በመጣበት አጀንዳ ውስጥ አለማየቱ ነው እኮ አስቶ ያስተረጎመው። ዛሬ በጌታ በኢየሱስ ክርስቶስ ስም ምድራዊ እይታችን በምድር ብቻ እንዲሆን በምድራዊ ነገር ብቻ እንድንያዝ የሰማዩን ነገር እንድንረሳ በሰማዩ ነገር እንድንዘናጋ በእኔና በሕዝብ ላይ የገባ ወጥመድ በኢየሱስ ስም ይሰበር፣ በኢየሱስ ስም ይሰበር። በነፍሳችን የተቀጣጠለ ምድራዊ ነገር ብቻ እንድንራብ በምድር ያለ ክብር ብቻ እንዲጠማን በእኔና በሕዝብ ሕይወት አለጊዜው የተቀጣጠለ ረሃብን አለጊዜው የመጣ ጥማትን ሁሉ በኢየሱስ ክርስቶስ ከፈቃድ ወተን እንድንጠጣ ከፈቃድ ወተን እንድንበላ እግዚአብሔር ሆይ በነፍሳችን ላይ የመጣ ረሃብ ሁሉ ይገደል ዘንድ ሕዝብ ጸጋ እንዲሞላበት እጸልያለሁ። ሕዝብ ጸጋ እንዲሞላበት መንፈሱ እንዲበረታ እጸልያለሁ። የሕዝብ መንፈስ እንዲበረታ እጸልያለሁ። በኢየሱስ ስም እጸልያለሁ። ሜክራባ ሃላባዳስ ኤካፕሩዶ አባቴ በጌታ በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም ወገኖቼ የእግዚአብሔር መንፈስ በውስጤ በጣም እየረገጠ ይነግረኛል። በጣም ፍጻሜ ጋር የደረሰ ለብዙ ዓመታት ለብዙ ዘመናት የጠበቃችሁበት ጸንታችሁ የቆማችሁበት ተስፋችሁ ሊወለድ በደጅ የደረሰ ሰዎች አላችሁ። ነገር ግን ፍጻሜው እንደደረሰ አይቶ ጠላት አስቀድሞ ባዘጋጀው ፈተና አዘጋጅቶ ነፍሳችሁን በሚያማልድ አመጣጥ መጥቶ ሊይዛችሁ እያደባ ነው ያለው። ዛሬ በጌታ በኢየሱስ ክርስቶስ ስም ነፍሳችሁን በመግደል እግዚአብሔር ላየው ዓላማ ትበቁ ዘንድ ለዘመናት ጸንታችሁ ለጠበቃችሁት ነገር የተገባችሁ ተሆኑ ዘንድ ዛሬ የሚያዘጋጅ ጸጋና መንፈስን እንጠይቃለን። በኢየሱስ ስም እጠይቃለሁ። ሕዝብ ለዘመናት ከጠበቀው ለዘመናት ከጓጓበት ለዘመናት እግዚአብሔር ከጸለየበት ነገር እንዲተላለፍ እግዚአብሔር ወይ ጊዜው እንደደረሰ አውቆ እግዚአብሔር ወይ ነፍስን ለማሳት ነፍስን ለማጥመድ ተቀነባብሮ ከወጣበት ወጥመድ ያመልጥ ዘንድ በኢየሱስ ስም ዛሬ ወጥመድን እንሰብራለን። የነፍስ ወጥመድን እንሰብራለን። የነፍስ ወጥመድን እንሰብራለን። በኢየሱስ ስም እንሰብራለን። ልባቸው መወሰድ የጀመረ ነፍሳቸው መማለል የጀመረ ወንድና ሴት ባሪያዎች ፈቃድ በሌለበት ነገር እግዚአብሔር ሆይ ሰማይ ባላወቀው ከሰማይ ፈቃድ ባላተመው ነገር ላይ ልባቸው ነፍሳቸው መወሰድ መማለል የጀመረ ወንድና ሴት ባሪያዎች ዛሬ በኢየሱስ ስም መዳን ይሆንላቸው ዘንድ መታደግ ይሆንላቸው ዘንድ እጸልያለሁ። በኢየሱስ ስም እጸልያለሁ። ወገኖቼ ንጉሥ ዳዊት በዋሻ ይሄንን ጸሎት ሲጸልይ የሰውኛ የነፍስ ሰይፍ ስላጣ አይደለም እኮ። አሳዳጁ የነበረው ሳኦል ነው። ሳኦል በየሜዳው እየወደቀ መግደል በሚችልበት ደረጃ
እግሩ ስር እየወደቀለት ያገኘው ነበረኮ ከጎኑ ያሉት ሰዎች እስኪ ተነብዩለት ድረስ እግዚአብሔር እንዳለ አሳልፎ ሰጠ ሰይፍን አውጣና ግደለው እያለ ነገር ግን አምላኩን ከፈቃዱ ውጪ ከቃሉ ውጪ ከሥርዓቱ ውጪ ላለመፈለግ ራሱ ማስለመዱ ነው መንገድ ያረዘመበት ወገኖቼ ዛሬ አለ እግዚአብሔር ፈቃድ አለ ሰማይ ፈቃድ ወገኖቼ ክርስትናን እኔና እናንተ አፕዴት አናደርገውም መንፈሳዊ ነው በመንፈስ ፈቃድ የሚያስኖረው እኔና እናንተ ከአባቶቻችን የወረስነው የወንጌል ቃል የሚነግረን ክርስትና ኢየሱስ ጌታ ነው ነፍስ ስላማለላት ነፍሳችን ደስ ስለተሰኘች ብቻ ምን ሄድበት ነፃነትን አላመጣም በእኛ ዘመን ላይ ነገር ግን ብዙ ሰው ዛሬ ነፍሱ ስለማለለ ብቻ የእግዚአብሔር ፈቃድ እንደሆነ እየቆጠረ በሚሄድበት ወጥመድ ውስጥ እየተያዘ መውጣት የማይችልበት መዳን የማይችልበት አደጋ ውስጥ እየተገባ ነው ያለው ወገኖች አንድ ነገር ልንገራችሁና በዚህ ማስተዋል እንጸልያለን እኔና እናንተ የምንጸልየውን ጸሎት እኔና እናንተ በእግዚአብሔር ፊት የምንተጋበትን ጓግተን የምንጠብቀውን ነገር በሰማይ ያለ አምላካችን ብቻ አይደለም የሚያየው በምድር ያለ ጠላታችን የሚያያል ለብዙ ዘመን ስለጸለይንበት ለብዙ ዘመን ስለጾምንበት አምጪ የሚሆነው አካል እግዚአብሔር ነው ብቻ ማለት አይደለም እኮ እንደውም ትልቁ አደጋ ይሄ ነው እኮ ወገኖች የመጽሐፍ ቅዱስ ሲናገር ጌታችን አገልግሎት ከመጀመሩ በፊት ለ40 ቀን ወደ ምድረ በዳ ወጥቶ ጾመ ይላል 40 ቀን ወደ ምድረ በዳ ወጥቶ ሲጾም ግን ጌታችን ይመለከተው የነበረው አባቱ ብቻ አልነበረ ጠላትም ፈታኝ የሚመለከተው ነበረ ልክ በ40ኛው ቀን ላይ ሲራብ ሁለቱም አካል መልስ አመጡ የሚገርመው ነገር መጽሐፍ ቅዱስ ሲናገር ከሰማይ ከመጣው መልስ ቀድሞ የፈታኙ ነው የመጣው እርቦሃልና ይሄን ድንጋይ ዳቦ አድርገ ብላ የሚል የፈታኙ ቃል ነው የመጣው ወገኖቼ ሰማይ በማይመጣበት ሰማይ በማይመልስበት መንገድ የሚመጣ ዳቦ በልተን ነገሩ እኔና እናንተን ከመግደሉ በፊት ዛሬ አምላካችን ይታደገን ዘንድ ኢየሱስ ጌታ ነው ሊሰገድለት ለማይገባ መርህ ሊታመን የማይገባን አካል አምነን ከመራመዳችን በፊት ይታደገን ዘንድ ትምህርት እንዲሆነን ጌታችንን የጸናበትን ያንን ጸጋ ዛሬ እናስለቅቃለን እንጂ ኢየሱስ ጌታ ነው ወገኖች እንደ ሰው እኮ ለራበው ሰው በጣም ቀላል ነው እኮ በቃ ረሃቡም ይታወቃል ስለዚህ ከ40 ቀን ያውም ከአባቴ ጋር ከጾምኩ በኋላ ሌላ ማን ዳቦ አምጪ ሊሆን ይችላል ብሎ ጌታችን ሊበላ አልተንደረደረም እኮ ምክንያቱም ሰማይ ድንጋይን ዳቦ በማድረግ አይደለም የሚመገበው ዳቦን ዳቦ አድርጎ ነው የሚሰጠው አባቱ ዳቦን ነው የሚሰጠው ዛሬ ድንጋዩን ዳቦ አድርጎ የሰጠ አካል ቢኖር ነገ ተመልሶ ድንጋይ ስለሚሆን አብሮ ድንጋይ መሆን አለ እኮ ወገኖቼ ዛሬ በጌታ በኢየሱስ ስም ኢየሱስ ጌታ ነው የእግዚአብሔር ቃል ሲናገር ያችን ፈተና እንዳለፈ እውነት ነው እኮ አባቱ መልስ ሰጥቶታል መላእክት መጥተው አገለገሉት ይላል ከሰማይ የመጣ እንጀራ በልቷል ነገር ግን ያንን ቀድሞ የመጣ ፈተና አለ ወገኖች ዛሬ እግዚአብሔር መንፈስ በውስጤ ያማጣ ያለው ለብዙዎቻችሁ ሰማይ የላከው መልአክ በደጅ ቆሞ ሳለ ቀድሞ የመጣ ፈተና አለ ቀድሞ የመጣ ፈታኝ አለ በነፍሳችሁ መታለል በነፍሳችሁ መማለል ትያዙለት ዘንድ ወጥመድ አዘጋጅቶ የመጣ አካል አለ ዛሬ በኢየሱስ ክርስቶስ ስም ሰብራለሁ በኢየሱስ ስም ሰብራለሁ ማንም ፈቃድ በሌለበት እንጀራ እግዚአብሔር ወይ እንዳይበላ አለ ፈቃዱ የበላ ደስታን የቀመሰ ማን ነው ተብሎ እንደተጻፈ አለ ፈቃድ በሆነ እርምጃ ውስጥ ማንም እንዳይጠመድ ፈቃድ እግዚአብሔር ሆይ ከሰማይ በተፈቀደ ፈቃድ አኪሬሲ ባልሆነ እርምጃ ውስጥ ማንም እንዳይራመድ ዛሬ መታደግ ይሆን ዘንድ የስም ጣልቃ ገብነት ህዝብን ያስመልጥ ዘንድ ጸልያለሁ በኢየሱስ ስም ጸልያለሁ በጌታ በኢየሱስ ክርስቶስ ስም ወገኖቼ ለአንዳንዶቻችሁ የጸልያችሁትን ጸሎት አኪሬሲ ጠብቆ ነፍሳችሁ ላይ ያለውን ረሃብ የሚመጥን ነገር ነው ያቀነባበረ ያወጣላችሁ ያለው ምንም አይገርምም እኮ ኢየሱስ ጌታ ነው አሜን ያው የትምህርታዊ ጸሎት ስለሆነ መረዳቱን የሚያስላልብን እንደው በኢየሱስም ብለን ብቻ ሳይሆን አስተውለን በመሄድ ማምለጥ ያለብን ወጥመዶች ስላሉ ነው በየመሃሉ እንዲህ አይነት ማስተዋሎችን የምናገረው ኢየሱስ ጌታ ነው ከመንፈስ የሆነውን ነገር ተዋግተን እንሰብራለን ነገር ግን እኔና እናንተ ባለማስተዋላችን የምንገባበትን ወጥመድ ግን ማስተዋልን በማግኘት ነው መዳን የምንችለው ስለዚህ ማስተዋል ይሰጠን ዘንድ ነው ከእግዚአብሔር ቃል እነዚህ ነገሮች የምናገረው የእግዚአብሔር ቃል ሲናገር ትዝ ይላችሁ እንደሆነ ኢየሱስ ጌታ ነው ጌታ ኢየሱስ ክርስቶስ መጣን ያው በተለይ በእኛ ዘመን ያለ መንፈስ ብዙ ወንድምና እህቶቻችንን ያሳጣንም ነገር ስለሆነ ወገኖቼ ለብዙ አመት የጸለዩ ለብዙ አመት ጌታን የጠበቁ እግዚአብሔር በሚጎበኝበት ዘመን ፊተኞች ይሆናሉ ብለን የጠበቅናቸው ከ40ኛ ቀን የጾምና የጸሎት ጊዜያቸው ሲወጡ ያገኙትን ድንጋይ በልተው ድንጋይ ሆነውብናል እኮ ዛሬ እግዚአብሔርን የማይሰሙ ልባቸው ድንጋይ ለእግዚአብሔር ነገር ፓሲቭ ሆነውብናል
ወገኖቼ ይሄ ጨዋታ አይደለም እኮ እውነት ነው። መጾሙ መጸለዩ አይደለም። ነገር ግን የጾምንበት የአባታችን ፈቃድ በፊታችን በመጣ ጊዜ እሱን ከማድረግ የምንያዝ ከሆነ ለዚህ ነው እግዚአብሔር ቃል ሲናገር እኮ ስለ ጾም እንኳን ሲወቅሳቸው በጾማችሁ ጊዜ አለ ኢሳይያስ 58 ላይ ፈቃዳችሁን ታደርጋላችሁ። እንዴ ተጾሞ ሰው ፈቃዱን የሚያደርግ ከሆነ ባይጾም ይሻለዋል እኮ። ፈቃድ እኮ ጾም እኮ የኛን ፈቃድ መግደያ ነው። እኔ ፈቃዴን ገድዬ ካልወጣው ከናንተ ጋር ጾሜ እንደዚህ ጸልዬ ወጥቼ ፈቃዴን ማደርግ ከሆነ ምንም አልጠቀመኝም እኮ መጾሜ። የእግዚአብሔር ቃል ሲናገር በሱ ዘንድ ያለን ድፍረት ይህ ነው፣ አንዳች እንደ ፈቃዱ ብንጸልይ። አንዳች እንደ ፈቃዱ ወገኖቼ፣ ዛሬ ብዙዎቻችን ፈቃዱ በሌለበት ነገር ላይ ነፍሳችን ስለወደደችው ነፍሳችን ስለተማለለችበት ብቻ ጠላት አቀነባብሮ የሚያመጣውን ነገር ለመቀበል ተዘጋጅተናል። እንድንመች አድርጎ መንፈሱ እየገፋን ያለው። ዛሬ ግን በጌታ በኢየሱስ ስም በኢየሱስ ክርስቶስ መታደጉ ይሆን ዘንድ እንጸልያለን። ይኸውላችሁ ከነጾማችን እናልፋለን፣ ካስፈለገ ሳንበላ እናልፋለን እንጂ ሰማይ ኩክ ያላደረገውን ዳቦ በልቶ ረሃቡን የሚያስታግስ ከመካከላችን አይገኝም። ወገኖቼ እረዳለሁ የራበን ነገር እንዳለ ምንም ኢትስ ኦብቪየስ በጣም። ነገር ግን ከአባታችን ውጪ የኔና የናንተ ረሃብ የሚመልስ ከሰማይ ውጪ የኔና የናንተ የረሃብ መልስ ያለው አካል የለም። ከሰማይ ባልሆነ ነገር ውስጣችሁን እንደምታረኩ ውስጣችሁ መልስ እንደሚያገኝ መስላችሁ ልትራመዱ በደጅ ያላችሁ ሰዎች ዛሬ እግዚአብሔር መታደግ ሊያደርግላችሁ እያናገራችሁ ነው። ቁሙና ከሰማይ ፈቃድ ጋር ወስኑ። አለ ፈቃዱ የበላ ደስታን የቀመሰ የለም ወገኖቼ። ለዛሬ ሆሆ ስለተባለ አይደለም። የዘላለም ደስታን ነው የሚያሳጣው። ለዘላለም እየየ የሚያስብል ነገር ያለው ከጀርባው። ኢየሱስ ጌታ ነው። ወጥመድ ሲጠመድ አይታችኋል? ሰው እኮ ወፍ ምናምን ለማጥመድ ወጥመዱ ላይ የሚበላ ነገር ያደርጋል እና የወፏን ረሃብ የተረዳ ነው እኮ የሚመስለው። የራባት ወፍ መታ እንድትበላለት ወፍ ቀላቢ የሆነ ነው የሚመስለው። ወፏን ራሱ ሊበላ እኮ ነው የሚያቀርብልህ። በጌታ በኢየሱስ ክርስቶስ ስም ወገኖቼ ዛሬ ህይወታችሁን ሊበላ በህይወታችሁ ያለ የከበረን ነገር ለመብላት ዛሬ ወጥመዱ ላይ አድርጎ ስላቀረበው ምግብ ውስጣችሁ ነፍሳችሁ መማለል የጀመረ እጃችሁን ልትዘረጉ ውሳኔያችሁን ልትሰጡ እየዳዳችሁ ያላችሁ ሰዎች እግዚአብሔር መታደግን ሊያደርግ ዛሬ በጸጋ ሊሞላችሁ መንፈስ ሊሞላችሁ ስለወደደ ይሄን እድል ሰጥቷል። በጌታ በኢየሱስ ክርስቶስ ስም እንደዚህ አይነት ሰዎች በተለይ ወሳኝ የሆነ የህይወት ውሳኔ ልትወስኑ በትዳር ይሁን በአገልግሎት ይሁን ነገር ግን ስለ ነገሩ የመንፈስ ፈቃድ መሆኑን እርግጠኛ ሳትሆኑ ነፍሳችሁ ስለወደደችው ብቻ ውስጣችሁ ደስ ስላለው ብቻ ልትራመዱ በእነዚህ ጊዜ እየዳዳችሁ ያላችሁ ሰዎች የእግዚአብሔር መንፈስ ይናገረኛል። አስቀድማችሁ ፈቃዴን ፈልጉ፣ አለ ፈቃዴ የበላ ደስታን የቀመሰ የለም ይላል እግዚአብሔር። ሜክራባ ሃላባዳስ ኤክላባዲያና ማዳስ ወገኖቼ የጸልያችሁትን ጸሎት አኪሬሲ ጠብቆ መምጣቱ አይደለም እኮ። መራቡን ስላየ ምግብ አዘጋጅቶ ጠበቀው። ሶቪየስ ጠላት ያያል እኮ። የጸለይነውን ጸሎት ይሰማል። እግዚአብሔር ብቻ አይደለም የሚሰማው። ለዚህ ነው እኮ ጌታ ኢየሱስ ክርስቶስ በእንደዚህ አይነት አመጣጥ ሰርፕራይዝ እንዳን ዛሬ አንዳንዶቻችን የጸለይነውን ጸሎት ትላንትና ሀፕን ያደረገውን ነገር ጠቅሰው በሚመጡ ነቢያት በኩል እንኳን እስኪያጠምደን ድረስ ጠላት እያደባብን ያለው። እንደዚህ ይላል። ትዝ ይላችኋል ናትናኤልን በተገናኘው ጊዜ ኢየሱስ መጥቶ ነገረውና መሲሁን አግኝተነዋል ሲለው ዮሐንስ 1 ቁጥር 48 ላይ ከናዝሬት መልካም ነገር ሊወጣ ይችላልና አለው። ፊልጶስ መጥቶ ያለው ኢየሱስም ናትናኤልን ወደ እርሱ ሲመጣ አይቶ ስለርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ ይላል። ተንኮል የሌለበት በእውነት የእስራኤል ሰው እነሆ ብሎ ጌታችን መናገር ጀመረ እና ይሄ ንግግሩ ይሄ ዲስክሪፕሽኑ ትክክል ይገልጠው ስለነበር በጣም ሰርፕራይዝ ሆነ። በጣም ያቀኛል መገለጥ ነው ይሄ ብሎ በዚህ መገለጥ ሰርፕራይዝ ሆነና መልስ መስጠት ጀመረ። ናትናኤልም ከወዴት ታውቀኛለህ አለው። መታወቁ ገረመው፣ በዚህ ደረጃ መታወቁ። ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለ አየሁህ አለው። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉስ ነህ አለው። አያችሁ ያሳመነው ነገር ትላንትና የሰራውን ከበለስ በታች ያደረገውን ነገር ያየ አካል መሆኑ ነው። ነገር ግን ኢየሱስ በዚህ ነገር ህይወቱን ቤዝ እንዲያደርግ ስላልፈለገ ይሄ እኮ የሚገርም ነገር አይደል? ከበለስ በታች አየው ስላልኩ አመንኩ ሆይ ከበለስ በታች እኮ ነው ብቻ አይደለም ያይ ጠላትም ሊያይ ይችላል። እህቴ ጸሎት ቦታ የምትጸልዩን ጸሎት ትላንትና የምታለቅሽውን ለቅሶ እግዚአብሔር ብቻ እኮ አይደለም ያይ ጠላትም አይቷል። እሱን አስመስሎ መልስሽን አስመስሎ ቢልከው በምድር የምታመልጪው
ከበለስ በታች አየው ስላልክ አመንክን ዲስክራይብ ዛሬ ይወላችሁ ምድራችን ጋር ገብቷል እንዲህ አይነት መንፈስ የጫማ ቁጥርን ትላንት የበላውን ራት ስለነገረህ ብቻ የእግዚአብሔር ነው ተብሎ የምንቀበልበት እንደዚህ አይነት ክፍተት ስላለ ብዙ ወንድምናቶቻችን እየተበሉ ነው ከበለስ በታች አየው ስላልኩ አመንክን ከዚህ የሚበልጥ ነገር ታያለህ አለው የሚበልጠውን ነገር ነካስ ያደርግለት እውነት እልሃለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወርዱና ሲወጡ ታያለ በሰማይ ያለ ፈቃዴ ይገኝልሃል አለው ወገኖቼ ክርስትና መንፈሳዊነት በሰማይ ያለ ፈቃዱን አውቆ ለፈቃዱ መኖር እንጂ የነፍስን ረሃብ ማጥገቢያ የነፍስን ጥማት ማርኪያ አይደለም በጌታ በኢየሱስ ክርስቶስ ካስፈለገ ከነነፍስ ረሃባችን ካስፈለገ ከነነፍስ ጥማታችን ፈቃዱን አድርገን እናልፋለን እንጂ ማንንም የነፍሳችንን ረሃብ አማክሎ እየተነበየ ማንንም የነፍሳችንን ጥማት አማክሎ እየተነበየ ከአባታችን ፈቃድ ገበታ ያጎለን ዘንድ በጌታ በኢየሱስ ስም አያጠምደንም ዛሬ እንዲህ ሊጠመድ የተዘረጋ ወጥመድን ሁሉ ሰብራለሁ የነፍስን ረሃብ አማክሎ የመጣ አጋንንታዊ ወጥመድን በኢየሱስ ስም ሰብራለሁ የነፍስን ረሃብ አማክሎ የመጣ የተዘረጋን ገበታ ወገኖች የነፍስን ረሃብ አማክሎ ስለተዘረጋ ገበታው የእግዚአብሔር ነው ብለህ እጅን አትዘርጋ የሰማይ ፈቃድ መሆኑ መታወቅ አለበት እግዚአብሔር የዘረጋው መሆኑ መታወቅ አለበት እግዚአብሔር ያልዘረጋው ገበታም ቢሆን መርዝ አለበት ሞት አለበት ኢየሱስ ጌታ ነው ከነ ረሃቡ ይግደል ቢያስፈልግ ጥማቱ ይግደልሽ እንጂ ጠላት ያዘጋጀው ጽዋ ጠጥተሽ በፈቃድሽ አትሙችለት በኢየሱስ ክርስቶስ ስም እንዲህ ሊያጠምር የወጣን መንፈስ በኢየሱስ ስም ሰብራለሁ በጌታ በኢየሱስ ክርስቶስ ስም ከዚህ የሚበልጥ ነገር ታያለ ከዚህ ይወላችሁ ዛሬ በጌታ በኢየሱስ ስም እዚህ ላላችሁ ወንድና ሴት ልጆቹ እግዚአብሔር ከዚህ የሚበልጥ ልምምድ ይሰጣችኋል ትላንትና ስታደርጉት የነበረውን ትላንትና ስትሰሩት የነበረውን አይቶ የሚነግራችሁ ነብይ ግርም አይላችሁ በሰማይ ያለውን አውቃችሁ ስለምትዘጋጁ ሰርፕራይዝ አይሆንባችሁ ዛሬ ብዙ ሰው እኮ እንዲህ አይነት ትንቢት ነው ግራ የሚያጋባው በቃ ከእግዚአብሔርነቱ ማስተያየው ትላንት ከበለስ በታች የጸለየውን ጸሎት ትላንት ከበለስ በታች የለበሰውን ልብስ አይቶ ስለነገረው ብቻ አንተ የእግዚአብሔር ነው ብሎ ይቀበላል ወገኖች አትሳቱ ከበለስ በታች የተደረገውን ነገር የሚያይ ሌላም አካል አለ ያንን ጠቅሶ ሊመጣ ይችላል ኢየሱስ ጌታ ነው ከዚህ የሚበልጥ ነገር ታያለ ሰማይ ሲከፈት ፈቃዱ ሲገኝልህ ዛሬ በጌታ በኢየሱስ ስም አባቶ ቃልህ እንደሚል የእግዚአብሔር ቃል ሕያው ነው የሚሰራም ነው ነፍስንና መንፈስን እስኪለይ ድረስ ይወጋል እንደሚል በኢየሱስ ስም የነፍስን ረሃብ ከመንፈስ ፈቃድ እግዚአብሔር የሚለዩበት ሰይፍ ዛሬ ለዚህ ሰራዊት ይሰጥ ዘንድ ይዘረጋ ዘንድ ህዝብን ታስታጥቅ ዘንድ እግዚአብሔር ሆይ መመርመር ይችሉ ዘንድ የልብን ሐሳብ እንደ ቃል መመርመር ይችሉ ዘንድ ከነፍስ ይሁን ከመንፈስ እግዚአብሔር ሆይ የሰማይ ፈቃድ ይሁን የሰው ፈቃድ እግዚአብሔር ሆይ መለየት በሚችሉበት ቅባትና ሰይፍ ይሄንን ሰራዊት ታስታጥቅ ዘንድ ጸልያለሁ በኢየሱስም ታስታጥቅ ዘንድ ጸልያለሁ ወገኖች ብዙዎቻችን ይሄ ሰይፍ የለንም ስለዚህ እንደ ሰለሞን የንግስና ዘመናችን ይሄን ሰይፍ ታጥቀን ካልወጣን በነፍስ ተጸንሶ የሚመጣና ከመንፈስ ተጸንሶ የሚመጣው ግራ ያጋባን የምንያዝበት ነገር ያለው ዛሬ እግዚአብሔር ሊያስታጥቀን ወዷል ከመንፈስ የሆነውን አድነን ከነፍስ የሆነውን እንገድል ዘንድ ኢየሱስ ጌታ ነው ወገኖች የነፍስ ረሃብ አማክሎ ጠላት አመሳስሎ የሚሰራው ነገር አለ ከነክፋቱ መጥቶማ ማንንም አያስት ምን ማሳት ያስብለዋል ታዳ ለማሳት እኮ የሚያሳስት መልክ አለው የጸለይኩን የሚመስል ያልከውን የሚመስል ኢየሱስ ጌታ ነው ዛሬ በጌታ በኢየሱስ ክርስቶስ ስም ጸልያለሁ በጌታ በኢየሱስ ስም ኢየሱስ ጌታ ነው ወገኖቼ እኔ በታላቅ ፍርሃት በታላቅ ትህትና ነው የምናገረው በዚህ ስፍራ ላይ ለአመታት ተግታችሁ ስትጸልዩ የነበረ ተግታችሁ እግዚአብሔርን ስትጠብቁ የነበረ እግዚአብሔር በጠበቃችሁት በረከት የሚጎበኝበት ዘመን እንደመጣ አውቆ ለበቀል የወጣ ጠላት አለ በፈተና ሊጥላችሁ የነፍሳችሁን ረሃብ የጸለያችሁበትን ያንን አስመስሎ አስቀድሞ በመላክ ገበታን በማዘጋጀት ሊያጠምዳችሁ የወጣ ስላለ ነው እግዚአብሔር በእንደዚህ አይነት ማስተዋል ሊያነቃን የፈለገው ኢየሱስ ጌታ ነው አይገርምም በጣም እኮ የጥቂት ሰከንድ ልዩነት ነው ድንጋዩን ዳቦ አድርገ ብላ ተብሎ እንቢ ያለበትና መልአክ መጥተው ያገለገሉት የሰማይን እንጀራ የፈቃዱን እንጀራ የአባቱን እንጀራ ያበሉበት ክፍተት
ወዲያው ያችን እንዳለፈ መላእክት መጥተው አገለገሉት ይላል። ወገኖቼ ይህችን ፈተና ታልፎ የሚመጣ የሰማይ ጉብኝት አለ፣ የፈቃዱ መፈጸም አለ። ነገር ግን ጠላት እንዳደባ መጠን እንዳያገኝ ይሄንን ሰራዊት በዚህ ያሉ የቀባቸው ወንድና ሴት ልጆችን እግዚአብሔር ወይ ለዚህ ዘመን በፊታችን ላለው ዘመን ያስገኛቸውን እግዚአብሔር ወይ ፈቃድ የሌለበትን ድንጋይ የሚያደርግ ዳቦን አብልቶ እግዚአብሔር ወይ ነገራቸውን ሊያደርቅ ልባቸውን ሊያደነድን ያዘጋጀውን ወጥመድ በኢየሱስ ስም ሰበርኩኝ። ገበታን ከፊታቸው ገለበጥኩኝ፣ ጽዋውን ደፋውኝ። ሜክራባዲያና ማዶስ ወገኖቼ መፍረድ ለኛ አልተሰጠንም። ኢየሱስ ጌታ ነው። ለምን ልቡ ደነደነ? እንዴት ይስታል? እንዴት አያስተውልም አይባልም እኮ። አንዴ ካበላህ ከድንጋይ የተሰራ ዳቦ ወደ ከገባ በኋላ ድንጋይ ስለሚሆን ልብን ያደነድነዋል። ሰውም ማትሰማ እግዚአብሔርንም ማትሰማ ያደርጋል። ያደነድናል እኮ ያደነድናል። ገና ሳይበላ ነው ማስተዋል። ኢየሱስ ጌታ ነው። እሺ ሳይበላ ነው ማስተዋል። ኢየሱስ ጌታ ነው። ይሰማል አሁን? ኦኬ እሺ ጮክላል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን አሜን። እና 40 ቀን ከጾመ ከጸለየ በኋላ የእግዚአብሔር ቃል ሲናገር ቀድሞ መጥቶ ፈታኙ ያቀረበለት የተራበውን ነገር አማክሎ ነው። 40 ቀን ጾሞ ተራበ ይላል። ረሃቡን አማክሎ ነው የመጣበት ፈተናው። ስለዚህ ለጸለይንበት ለጠበቅንበት ነገር ያንን የመንፈስ ረሃባችንን ኦኬ ቆዩኝ እስቲ እሺ ላስተካክለ ይቅርታ። እሺ አሁን ይሰማል አሁን? ኦኬ በቃ እንደዚህ እንቀጥላለን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ወገኖቼ 40 ቀን ከጾመ በኋላ እንደ ተራበ አየ ይላል። ነገር ግን የተራበበት ነገር አማክሎ ረሃቡን አማክሎ አፒታይቱን አማክሎ ነው ፈተናውን ያመጣበት። ኢየሱስ ከሰማይ በሚመጣ በአባቱ ፈቃድ መኖር የለመደ ማንነት ባይኖረው የመንፈስን ፈቃድ በማድረግ ሰው በእንጀራ ብቻ እንደማይኖር ራሱን ያስለመደበት ልምምድ ባይኖረው ኖሮ ሊጥለው አስቦ ነው የመጣው ፈተናው እኮ። ጌታችን ግን የሰማይን ፈቃድ በመብላት የአባቱን ፈቃድ በማድረግ መኖር የለመደ ስለነበረ ለኔና ለእናንተ ምሳሌ ሊተውልን ነው ይሄንን መንፈስ ቅዱስ በቃል ውስጥ አስፍሮ ያስቀመጠልን። ዛሬ በጌታ በኢየሱስ ክርስቶስ ስም ካስፈለገ የሰማይን ፈቃድ አድርገን የምድር ረሃባችን ይቀጥላል እንጂ የምድር ጥማታችን ይቀጥላል እንጂ የምድር የነፍሳችንን ረሃብ ለማጥገብ ብለን የምድር የነፍሳችንን ጥማት ለማርካት ብለን የሰማይ ፈቃድ የሌለበትን እንደ ፈቃዱ ያልሆነን ገበታ ስንታደም እንዳንገኝ ዛሬ በኢየሱስ ስም ጠላት ለማጥመድ ያዘጋጀውን ድግስ ከዚህ ሰራዊት ፊት በኢየሱስም ገለብጣለሁ፣ በኢየሱስም አራቁታለሁ። የማንም አፒታይት እንዳይነሳሳ፣ የማንም ነፍስ እንዳይታለልበት፣ የማንም ነፍስ እንዳይወሰድበት በጌታ በኢየሱስ ክርስቶስም ጠላት በደገሰው ድግስ ከዚህ የሚታደም እንዳይገኝ፣ ጠላት ያዘጋጀውን ዳቦ የሚበላ ጠላት ያዘጋጀውን ጽዋ የሚጠጣ ሰራዊት ከዚህ እንዳይገኝ በኢየሱስም የሕዝብን እግሮች አስታደጋለሁ፣ በኢየሱስም አስመልጣለሁ፣ በኢየሱስም አስመልጣለሁ በጌታ በኢየሱስ ክርስቶስ ስም። ወገኖች የእግዚአብሔር መንፈስ በጣም እየተጫነ ኮንፈርም ያደርግልኛል። በደጅ ነው ያለው። የብዙዎቻችሁ በተለይ በዚህ ሩም ለብዙ ዓመታት ስትጸልዩ ስትጠብቁት የነበረው ነገር በደጅ ነው ይላችኋል እግዚአብሔር። ነገር ግን በደጅ እንደሆነ አውቆ ፍጻሜው እንደሆነ አውቆ ነፍሳችሁን በሚያማልል ነፍሳችሁን በሚያታልል መንገድ ጠላት ይዞት የወጣው ፈተና ግን አለ። ዛሬ በፈተና ጸንታችሁ ትቆሙ ዘንድ የአምላካችንን ጸጋ ጌታችን ያችን ጽዋ ለመጠጣት የፈቃዱን ጽዋ ለመጠጣት የጨከነበት የነፍሱን ፈቃድ እንቢ ያለበትን ያንን ጸጋ ያንን መንፈስ እናስለቅቃለን በጌታ በኢየሱስ ስም። የሚገርመው አብረውት ለመትጋት እንኳን አልቻሉም እኮ ጌተሰማኒ ላይ ደቀ መዛሙርቱ ሳይቀር ይተኙ ነበረ። የጠጣው እሱ ብቻ ነው። ከወጣ በኋላ ግን በትክክለኛ የመንፈስ ምላሽ የተገናኘው ጌታችን ብቻ ነው። ጴጥሮስ እንኳን ሳይቀር የነፍሱን ፍርሃት ለማስተናገድ የነፍስ ሰይፍ ነው የመዘዘው። በነፍሱ ሰይፍ ጆሮ መቁረጥ ነው የጀመረው በስጋ ሊመልስ። ነገር ግን ሰማይ ሪስፖንድ ካላደረገን ያላደርግም ብፈልግ 12 ሌጊዮን ማዘዝ እችላለሁ እኮ። ችግሩ ግን የሰማይ ፈቃድ እንደዚህ አይደለም። ስለዚህ ከሰማይ ፈቃድ ጋር ተዘጋጅቼ በሰማይ ፈቃድ አኪሬሲ ነው መሄድ ያለብኝ ብሎ ነው የመለሰው። ዛሬ በጌታ በኢየሱስ ሰማይ ያልሰጠውን ትጥቅ ታጥቃችሁ ሰማይ ያልባረከውን በረከት ብላችሁ ተቀብላችሁ ሰማይ ያልከፈተውን በር የእግዚአብሔር ነው ብላችሁ ሄዳችሁ ልትጠመዱ ጠላት ባዘጋጀው ወጥመድ ፊት ያለ በኢየሱስ
በኢየሱስ ስም ዛሬ የስም መታደግ ይሆን ዘንድ አውጃለሁ። በኢየሱስ ስም አውጃለሁ። ኤክራባዲያና ማዳስ ወገኖች አንዳንዶቻችሁ የመጣላችሁን ትንቢት የተነገራችሁን ትንቢት ያመናችሁት ቅድም ኢየሱስ እንዳለው ከበለስ በታች ያደረጋችሁትን ነገር አጣቅሶ ስለመጣ ነው። ይሄ ስለሆነ አይግረምህ አለው ኢየሱስ። ይሄ የሚገርም ነገር አይደለም ወገኖቼ። በጥንቆላ በመናፍስት ዓለም የሚሰሩ ብዙ ዝርዝር ያለ ነገር ሊነግሯችሁ ይችላሉ። ይሄ አስገራሚ ነገር አይደለም። ነገር ግን እንዲህ አይነት ነገር ስለተናገረ ተብሎ እግዚአብሔር በልጁ በክርስቶስ የጠበቀልን የፈቃዱን ገበታ ከመታደብ ልንጎድል እያደባ ያለ ወገኖቼ፣ በእግዚአብሔር መንግስት ገበታ ላይ ለመታደብ ከመጉደል የሚበልጥ ነገር የለም። የብዙዎቻችን አካሄድ ግን እግዚአብሔር ካዘጋጀልን ከመንግስቱ ገበታ እንድንጎድል፣ በፊታችን ከተዘጋጀ ከመንግስቱ ገበታ እንድንጎድል ጠላት በእንደዚህ አይነት ወጥመድ ያጠምደን እያደባ ነው ያለው። ዛሬ በኢየሱስ ስም ሰበርኩኝ። ባለማስተዋል ወንድምና እህቶቼ ሊጠመዱበት የተዘጋጀ ወጥመድ ይሰበር። ባለማስተዋል ነፍሳቸው የተወሰደችበት ወጥመድ፣ ነፍሳቸውን የተቆጣጠረ አጋንንታዊ ወጥመድ ይሰበር በኢየሱስ ስም። በፈቃድ ትክክል ያልሆነ ከሰማይ ያልመጣ በትንቢት ቃል የጸና የሕዝብን ነፍስ የተቆጣጠረ ገመድ ሁሉ በኢየሱስ ስም ይቆረጥ። አለ ፈቃድ የሆነን መንገድ እንዲሄዱ ሕዝብን ያሰረ እግዚአብሔር ሆይ በሰዎች አንደበት የተነገረ የቃል ጉልበት ሁሉ በኢየሱስ ስም ይሰበር። በኢየሱስ ስም ይሰበር። አንተ ሳትናገር ተናግረው ሕዝብን ፈቃድ የሌለበት ነገር ያሰሩበትን ገመድ በኢየሱስ ስም ቆረጥኩኝ። ሕዝብ ይለቀቅ፣ ለፈቃድ ይለቀቅ፣ ለሐሳብ ይለቀቅ፣ ሰማይ ላዘጋጀለት ገበታ ይለቀቅ፣ ሰማይ ላዘጋጀለት ጽዋ ይለቀቅ። ሜክራ ባህላባዲያስ በኢየሱስ ስም ለሰማይ ፈቃድ ይገኝልህ። በዚህ ያሉ ወንድና ሴት ልጆች ይገኙልህ፣ በኢየሱስ ስም ይገኙልህ። አባቶ ይጸልያል። ሜክራባዲያና ማዳስ ሌሊክራባሃና ማዳስ ወገኖች አንዳንዶቻችሁ የነፍሳችሁን ምክር ሰምታችሁ ሰይፍ እንድትመዙ መጎንተል የጀመረ መንፈስ አለ። አንዳንዶቻችሁ እግዚአብሔር ያልፈቀደውን ውጊያ እንድትዋጉ እግዚአብሔር ያልሰጣችሁ በፈቃዱ ያላየላችሁ መንገድ እንድትሄዱ መግፋት የጀመረ መንፈስ አለ። ወገኖቼ በዚህ ውጊያ ብትሄዱ እናንተ ትሞታላችሁ እንጂ ድል አታዩበትም። የእናንተ ነገር ይጠፋበታል እንጂ ድል አታዩበትም። እግዚአብሔር ባልወጣበት ወገኖቼ ዳዊት በዘመኑ ከነበሩት ሰዎች ስለ ውጊያ የማያውቅ ስለሆነ አይደለም እኮ የፈቃዱን አኪሬሲ እየጠበቀ የሚወጣው። አንተ አለ ሆይ ልውጣ ሆይ እንደ ፈቃድ ነው ወይ ያለ የሚወጣው ውጊያ የማያውቅ ሰው ስለሆነ አይደለም። ነገር ግን የሱ ውጊያ አዋቂነት ድል እንደማይሰጠው ስላወቀ ነው። ወገኖቼ ዛሬ በጌታ በኢየሱስ ክርስቶስ ነፍሳችሁን ሰምታችሁ ነፍሳችሁን አማክራችሁ የነፍሳችሁን ረሃብ አማክለው የመጡ ትንቢቶችን ሰምታችሁ ፈቃዱ በሌለበት ነገር ልትራመዱ እየተገፋችሁ ያላችሁ በጌታ በኢየሱስም ዛሬ እየገፋ ያለው መንፈስ ከዙሪያችሁ ጠረግን። በኢየሱስም ጠረግን። በስጋ ምኞት እየተጋፋ ያለ መንፈስ ይወጋ፣ በኢየሱስም ይወጋ። በነፍስ ረሃብ ህዝብን እየተጋፋ ያለ ማይክራባሃላባዲያስ ማይስክራባሃላባዲያና ማዶስ ኤልታል ፕራባዲያና ማዳስ ፔሬቬጌሌቤዲስ ሼክራባሃና ማዲያስ ኢየሱስ ጌታ ነው። የእግዚአብሔርን ቃል አንድ ስፍራ ላይ አንብቤ በዚህ ላይ ጸልይላችሁና ጨርሳለሁ። የእግዚአብሔር መንፈስ ውጊያችንን በዚህ ላይ አነጣጥረን እንድንጸልይ ይለናል። መጽሐፍ ቅዱስ የያዛችሁ መክብብ መጽሐፍ ላይ እናወጣለን። መክብብ መጽሐፍ ላይ አውጥተን በተለይ ከዚህ አቅጣጫ የመጣ የመናፍስት ግፊት እንዳለ ተጽዕኖ እንዳለ የእግዚአብሔር መንፈስ ስለሚለኝ በዚህ ሐሳብ ላይ ጸልዬ ጨርሳለሁ። እንደዚህ ይላል መክብብ ምዕራፍ 9 ቁጥር 12 ላይ ከ11 ጀምሮ ላንብበው። እኔም ተመለስኩ፣ ከፀሐይ በታች ሩጫ ለፈጣኖች፣ ሰይፍም ለኃያላን፣ እንጀራም ለጠቢባን፣ ባለጠግነትም ለአስተዋዮች፣ ሞገስም ለአዋቂዎች እንዳልሆነ አየው። ጊዜና እድል ግን ሁሉን ያገናኛቸዋል። ሰውም ጊዜውን አያውቅም። በክፉ መረብ እንደተጠመዱ አሳዎች፣ በወጥመድም እንደተያዙ ወፎች እንዲሁ የሰው ልጆች በክፉ ጊዜ በድንገት ሲወድቅባቸው ይጠመዳሉ። በክፉ ጊዜ በድንገት ሲወድቅባቸው የእግዚአብሔር ያልሆነ ጊዜ የክፉ የሚባል ጊዜ አለ። ክፉ የሚያመጣው ጊዜ አለ። ወገኖቼ እግዚአብሔር የተናገረንን ነገር ይፈጽማል። የተናገረንን ነገር የሚፈጽመው ግን በጊዜው ነው።
የእግዚአብሔር ጊዜ አለ። የእግዚአብሔር ጊዜ ሳይደርስ ነፍስሽ ስለተራበ ውስጥ ስለተጠማ ብቻ ክፉ ጊዜ አቀናብሮ ጊዜው ነው አሁን ብዩ አሁን ጠጪው አሁን አርጊው ብሎ አቀናብሮ የሚያመጣው የክፉ የሚባል ጊዜ አለ። ዛሬ በጌታ ይውላችሁ ዳዊት እንደዚህ ሲያመጥ እኮ የክፉ የሚባለውን ጊዜ ማለፍ ችሎ ነው። በክፉ ጊዜ ላድርገው ቢል እኮ ሳኦልን በተኛበት ሰይፍን በታጠቀበት በእጁ አሳልፎ ሰጥቶት እየተተነበየለት ነበር። እግዚአብሔር እንዳለ ጠላትን አሳልፎ ሰጠህ እያለው። ነገር ግን የእግዚአብሔር ጊዜ ግን አልነበረም። ሰማይ የደነገገው ጊዜ ግን አልነበረም። በክፉ ጊዜ እንዲጠመድ ነበረ። ዳዊት ደግሞ ከዛ ወጥመድ ማለፍ የሚችልበትን በስርዓት የሚኖርበትን የህይወት ልምምድ ያዘ ስለነበረ አለ ጊዜው አላደርግም ብሎ ሰይፉን በሰገባው ከቶ መለሰ። ዛሬ በኢየሱስ ስም የእግዚአብሔር ጊዜ ሳይደርስ ወገኖች አንዳንዶቻችሁ የጠበቃችሁት ነገር ጥቂት ጊዜ ነው የቀረው፣ ጥቂት ጊዜ። ነገር ግን ያቺን ጊዜ እንዳትታገሱና እግዚአብሔር ያለውን ነገር እንዳትወስዱ ጠላት አመቻችቶ ጊዜው ሆነልሽ ይሄው ያለሽ ነገር በቃ ጊዜው ነው ውሰጂው ክሌማ ያደረግሽው ነገር ነው እኮ የመጣው እያለ አለ ጊዜው እየገፋችሁ ያለ አለ ጊዜው እየገፋችሁ አለ ጊዜው እንድትራመዱ። እውነት ነው መጽሐፍ ቅዱሳዊ ነው፣ እውነት ነው የጠበቃችሁት ነው። ነገር ግን የጊዜ አኩሬሲ የሌላችሁ እግዚአብሔር ጊዜን ጠይቁ ይላል። ጊዜውን ጠይቁ። አለ ጊዜው የመጣ ግፊት አለ። የትዳር ውሳኔ ላይ ሊሆን ይችላል፣ አገልግሎት ላይ ሊሆን ይችላል። አለ ጊዜው እንድትወስኑ ነፍሳችሁ ላይ ግፊያ የመጣባችሁ ስለ ጊዜው እርግጠኝነት የሌላችሁ ሰዎች እግዚአብሔር አለ ጊዜው በክፉ ወጥመድ እንዳትወድቁ የክፉ ጊዜ እንዳያገኛችሁ አስተውሉ ይላቸዋል። አስተውሉ። እንዲሁም የሰው ልጆች በክፉ ጊዜ በድንገት ሲወድቅባቸው ነገሩ እግዚአብሔር ያለው ነው፣ ነገሩ እግዚአብሔር የተናገረው ነው፣ ግን ጊዜውን አለማወቅ ያስጠምዳል። ወገኖች ጠላት ደግሞ ይሄንን አስተውሎ ይሄንን አማክሎ ነው የሚመጣው። የእግዚአብሔር ቃል ሲናገር አስቀድሞ ሰውን እንኳን የጣለው እኮ ከጊዜ ማስተዋል ስለወጣችለት ነው። እግዚአብሔር ሰውን በመልኩ እንደምሳሌው ፈጠረው ይላል የእግዚአብሔር ቃል። ከዛ በኤደን ገነት አስቀመጠው። የተፈጠረው በእግዚአብሔር መልክና ምሳሌ ነው። በእግዚአብሔር መልክና ምሳሌ የተፈጠረ ሰው እንዴት እንደ እግዚአብሔር አደርግሃለሁ ተብሎ ሰው ይታለላል? ምክንያቱም እንደ እግዚአብሔር የመሆኑ ሂደት ገና ጊዜ ይፈልግ ነበረ። እግዚአብሔር ዕለት ዕለት ድምጹን እያመጣ እያስለመዳቸው ነበረ። ያንን የጊዜ ሰርክል ነው ያሰበራቸው እኮ። በአንድ ጊዜ እንደ እግዚአብሔር መሆን ፈለጉ። እንደ እግዚአብሔር መልክና ምሳሌ ተፈጥረዋል። እግዚአብሔር ድምጹን እያስለመደ ባህሪውን እየከተተባቸው በሱ መልክ ሊሰራቸው ሊቀርጻቸው ፕሮሰስ ጀምሯል እኮ። አለ ፕሮሰሱ ግን ጠላት በመካከል ገብቶ አለ ጊዜው እንዲራመዱ ገፋት ሔዋንን። ከዚህ የተነሳ ውድቀት ሆነ። ወገኖቼ አለ ጊዜው የሚደረግ ነገር ከሰማይ ፈቃድ ጋር ያስተላልፋል። አለ ጊዜው የሚሆን ነገር ዛሬ ደግሞ በጌታ በኢየሱስ ስም አለ ጊዜው እንድትራመዱ ረሃብን የከተተባችሁ አለ ጊዜው እንድትራመዱ ግፊትን ያመጣባችሁ በጌታ በኢየሱስ ስም በዚህ ላይ ጸልዬ እጨርሳለሁ። ካላስቸገርኩ ሌሎቻችሁ እንዳለ እጃችሁን አውርዱና በተለይ ከጊዜ አቅጣጫ ጊዜው እንደሆነ እርግጠኛ ሳትሆኑ እንድትወስኑ በፊታችሁ ጥያቄ ቀረበላችሁና ነፍሳችሁ እየተጨነቀቻለች፣ ነፍሳችሁ እየታወከቻለች። ኦፍ ኮርስ ያንዳንዶቻችሁ ጊዜ ሆኖ ሊሆን ይችላል፣ ያንዳንዶቻችሁ ጊዜው ላይሆን ይችላል። ነገር ግን ጊዜን የሚነግር እግዚአብሔር በሰማይ ምልክትን ያደርጋል ይላል። ምልክት ይሰጣችኋል ለእናንተ ስለ ጊዜው ምልክት እንዲያደርግ ጸልያለሁ። የጊዜውን ትክክለኝነት ባላገኛችሁበት ነገር ግን እንዳትራመዱ። ኢየሱስ ጌታ ነው። በተለያየ ምርጫ በተለያየ ውሳኔ ላይ አጣብቂኝ ገብቷችሁ ነፍሳችሁ እየተጨነቀች ያለች በኢየሱስ ክርስቶስ ስም በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። እግዚአብሔር በኢየሱስ ክርስቶስ ስም እግዚአብሔር ሆይ ማንም በክፉ ጊዜ የሚጠመድ እንዳይሆን እግዚአብሔር ሆይ ፈቃድን ፈልገዋልና እግዚአብሔር ሆይ ፈቃድን አውቀው ፈቃድን አድርገው ጸንተው ጠብቀዋልና በኢየሱስም ጸንተው ከጠበቁበት በረከት እንዳይጎሉ ጸንተው የጠበቁበትን በረከት ቀድሞ የመጣ የጠላት ማሳት እንዳያገኛቸው የጠላት ፈተና እንዳይጥላቸው በኢየሱስም ማስተዋልና ጸጋ ይሰጣቸው ዘንድ ጸልያለሁ። በኢየሱስም ጊዜን ያስተውሉ ዘንድ ፈቃድህን ያስተውሉ ዘንድ የሰማይ ምልክት ይሆንላቸው ዘንድ እግዚአብሔር ሆይ ፈቃዴ የለበትም ፈቃዴ ነው ጊዜው አይደለም ጊዜው ነው ገና ይቀራል እግዚአብሔር ሆይ ጊዜው ሆኗል የሚል የፈቃድህ ድምጽ በኢየሱስም ወደ ህይወታቸው ይመጣ ዘንድ ጸልያለሁ። በኢየሱስም ጸልያለሁ። በኢየሱስም ጸልያለሁ። ሜክራ ባህላባዳስ እግዚአብሔር ሆይ ማንም እንዳይያዝ በክፉ ጊዜ እንዳይያዝ እግዚአብሔር ሆይ እድልና ጊዜ አድርገ በቀጠርኩ ጊዜ ያንተን ነገር ለመቀበል ይበቁ ዘንድ በኢየሱስም የሚጠመድ እንዳይኖር
በኢየሱስም ወጥመድን ሰበርኩኝ። አለ ጊዜው የመጣ የጠላትን ወጥመድ በኢየሱስም ከህዝብ እግሮች ላይ ሰበርኩኝ። ህዝብ እንዲራመድበት አለ ጊዜው የመጣ እግሮቹን እየገፋ ያለን ወጥመድ ሰበርኩኝ። ህዝብ እግዚአብሔር ሆይ አንተ በሌለህበት የሰማይ ፈቃድ ጊዜው ነው ባላለው እርምጃ ውስጥ እንዲገባ ወገኖች ድል አድርገው ደግሰው ናውጣ ራስን ለመግለጥ ከዚህ በተሻለ ምን ጊዜ ያለ ሲሉት ጌታችን እኔ ጊዜ ያልደረሰም ይል ነበረ። የሰማይ ፈቃድ በጊዜ አኪሬሲ ውስጥ እንደሚንቀሳቀስ ሲያሳየን ነው ወገኖቼ። በትክክል የምትፈልጉት የጸለያችሁበት የጠበቃችሁት ነገር መሆኑ ብቻ በቂ አይደለም። ጊዜው በጌታ በኢየሱስ ማንም አለ ጊዜው በጠላት እንዳይጠመድ በጠላት ማታለል እንዳይስት በጠላት እንዳይያዝ በኢየሱስም ቀደምን። እግዚአብሔር ሆይ ያንተን ጊዜ አስመስሎ ጠላት ያቀናበረውን ወጥመድ ሰበርን። ያንተን ጊዜ አስመስሎ እግዚአብሔር ሆይ ዘመንን ለዋውጦ እግዚአብሔር ሆይ ነገርን ለዋውጦ ምልክትን ሰጥቶ አለ ጊዜው ሊያንቀሳቅስ ያጠመደውን ወጥመድ ሰበርንበት በኢየሱስም። እግዚአብሔር ሆይ አንተ እግዚአብሔር ህዝብ ጊዜን ወቅትን ያውቅበት ዘንድ በሰማይ ምልክትን አድርገሃልና የሰማይ ምልክት ለህዝብ ሰማይ እንዲበራ በኢየሱስም አወጅን። በኢየሱስም እንዲበራ እግዚአብሔር ሆይ ጊዜን የሚነግር ሌሊትነቱን ቀንነቱን የሚያስረዳ የሰማይ ምልክት በህዝብ ሰማይ ላይ እንዲሆን በኢየሱስም አወጅን። ሜክራባዲያና ማዶስ ሼክላ ባህራባዳስ ኢየሱስ ጌታ ነው። እኔም ተመለስኩ ከፀሐይ በታች ሩጫ ለፈጣኖች ሰልፍም ለኃያላን እንጀራም ለጠቢባን ባለጠግነትም ለአስተዋዮች ሞገስም ለአዋቂዎች እንዳልሆነ አየው። ጊዜና እድል ግን ሁሉን ወገኖች እግዚአብሔር ጊዜ አምጥቷል። የብዙዎቻችሁ ጊዜ በደጅ ነው። ይሄን ስላየ ነው ጠላት የቀደመው። ጠላት የወጣው ጥቂት ጊዜ እንደቀረው እግዚአብሔር ባላችሁ በረከት የሚጎበኝበት እግዚአብሔር ባላችሁ ስፍራ ላይ የሚያቆምበት እግዚአብሔር ያላችሁን እያደረገ በአደባባይ የሚገልጥበት ጊዜው ጥቂት እንደሆነ ስላየ ነው ተቻኩሎ በእንዲህ አይነት የሚያስት ፈተና በፊታችሁ የወጣው። ዛሬ ግን እግዚአብሔር ቀደመላችሁ ወገኖች አስተውሉ። ግን ኢየሱስ ጌታ ነው። ሃሌሉያ። የኔና የእናንተ ህይወት ይሄንን ተናግሬ ልጨርስ። አንዳንድ ጊዜ በነፍሳችን ተታለን የምንቀጥፋቸው ነገሮች ሞት እንዳያመጡብን ሔዋንንም አስጎመጃት እኮ ነፍሷን አማለለው ያን ነገር ሲያሳያትና ለመብላት እንደሚያስጎመጅ አየች ይላል። ነገር ግን ነገሩ መልካምና ክፉ የሚያሳውቅ እንጂ እግዚአብሔር የሚያስመስል አይደለም። ያንን በላች ይላል እና ነገሩ ግን መጀመሪያ እንዲያስጎመጃት ነው ያደረገው። በጎመጀችበት ነገር ነው የቀጠፈችው። ጠላትም ሁሉ ጊዜ ነፍሳችንን ሊያማልል ነው የሚመጣው። ነገር ግን ይሄንን ልተውላችሁና ጨርሳለሁ። ይኸውላችሁ የእግዚአብሔርን ፈቃድ መልካም ነው ክፉ ነው ብለን መለየት አንችልም። የእግዚአብሔርን ፈቃድ ስለ መልካምነቱ ስለ ክፉነቱ አይደለም የምንለየው። አንዳንድ ጊዜ የእግዚአብሔርን ፈቃድ ነፍሳችን ክፉ አድርጋ ልታዩት ይችላል። እንኳን ለኔና ለናንተ ማስተዋል ለጌታችን ክፉ ሆኖበት ብትወድ ይሄ ፈቃድ ይለፍ እስኪል ድረስ አጸልዩታል እኮ የሰማይ ፈቃድ ክፉ ሆኖበት ብትወድ ይለፍልኝ እስኪለው ድረስ ነፍሱም ደስ የምትሰኝበት አልነበረም የሰማይ ፈቃድ። አንዳንድ ጊዜ ደግሞ የሚያማልል ይሆናል። ነገር ግን እግዚአብሔር የሌለበት ነው እኮ መሸንገያ ነው መደለያ ነው። ስለዚህ በመልካምነቱና በክፉነቱ ከሆነ የምንለየው እንስታለን። የእግዚአብሔር ፈቃድ ይሁን እንጂ የእግዚአብሔር ፈቃድ ባለበት ውስጥ ከውጭ የመጣበት ፓኬጅ የመልካም የሚምሰል የክፉ የሚምሰል የማይቀር ነገር አለ። ዘላለማዊ ሰላም፣ ዘላለማዊ ደስታ፣ መከናወን፣ የእግዚአብሔር አብሮነት፣ የእግዚአብሔር ሞገስ አለ ፈቃዱ ባለበት። በጌታ በኢየሱስም ከእንዲህ አይነት በረከት ሊያጎድል ነው ጠላት የሚተጋው። ዛሬ ግን በኢየሱስም መገናኘት ይሁንላችሁ። የእግዚአብሔርን ፈቃድ መገናኘት ይሁንላችሁ። በህይወታችሁ አምላካችሁ እያፈጠነ ያለ የፈቃዱን ጉብኝት መገናኘት ይሁንላችሁ። በኢየሱስም የነቃ መንፈስ ይሁንላችሁ። መንፈሳችሁ ትወቀው የአባታችሁን ፈቃድ በሰማይ የአምላካችሁ ፈቃድ ስለእናንተ ምን እንደሆነ ታውቅ ዘንድ በኢየሱስም የነቃ መንፈስ ይሁንላችሁ። የተዘጋጀ መንፈስ ይሁንላችሁ በኢየሱስ ክርስቶስ ስም። ማንም በነፍሱ መታለል ተወስዶ የሚስት እንዳይኖር በኢየሱስ ስም ነፍስን ማስገዛት የሚችል ነፍሴ ሆይ በእግዚአብሔር ታመኚ ብሎ ነፍስን ማንበርከክ የሚችል የመንፈስ መበርታት ይሁንላችሁ በኢየሱስ ስም። አምላኬ በመንፈሱ መንፈሳችሁን በኃይሉ ይሙላ በኢየሱስ ስም። ያበርታችሁ፣ በውስጥ ሰውነታችሁ ያበርታችሁ። ጠንካራ መንፈስ ለሰማይ ፈቃድ የጨከነ ለሰማይ ፈቃድ የቆመ ከሰማይ ፈቃድ ጋር የወገነ
ማንነትን በውስጣችሁ ያድርግላችሁ። በውስጥ ሰውነታችሁ ያጠንክራችሁ። ነፍሳችሁን ለመግደል በነፍሳችሁ ላይ ሰይፍ ለማንሳት እንጂ ነፍሳችሁ በወደደችው ነገር ላይ ሰይፍ ለማንሳት የማትጨክኑ ያድርጋችሁ። በነፍሳችሁ ላይ የምትጨክኑ ያድርጋችሁ። እግዚአብሔር አምላክ ይባርካችሁ። ተባረኩ። እኔ ጨርሻለሁ። ውስጥ ያለውን ውጊያ ማይክ ለእናንተ ተዋለው። እግዚአብሔር አምላክ ይባርካችሁ።